አለ። ቆይ በእንትን ነው እንዴ ቪዲዮ ሲያወራ የነበረው ሰውዬ ነው? አዎ መጥቷል እና ኦ መግባት ትችላለህ። እየጠበቅንህ ነበረ። መግባት ትችላለህ። እስልምና ላይ ለቀጠፍከው ቅጥፈት መልስ አለኝ ካልክ መግባት ትችላለህ። ወላሂ አንተ እኔ ፊት ገብተህ ከቀጠፍክ ማለት ነው በማንኛውም ነገር እንደሚይዘህ ታውቃለህና እውቀት አለኝ ካልክ ግባና አውራኝ። አንድ ለአንድ ከፈለግ ከኔ ጋር ማውራት ከፈለግ ገስት ሁሉ ይወርድልሃል። ከኔ ጋር ማውራት ትችላለህ። ካላወቅህ ግን እውቀት የለም ካልክ ግን ሄደህ ተደበቅ እንጂ ሄደህ የፈለግክበት ቦታ መቅጠፍ አትችልም። እውቀት አለኝ ካልክ ከኔ ጋር መተህ ማውራት ትችላለህ በፈለግከው ሰዓት ላይ። አይተሃል። ክርስትናንም እስልምናንም ኢየሱስ ሴጣን ተራራ አልወሰደውም ካልክ መግባት ትችላለህ። ገባህ አይደለ? ስለ መሐመድ ሰለላሁ ዐለይሂ ወሰለም አወራለሁ ካልክ መግባት ትችላለህ። እኛ ጋር እውቀት ካለ መተህ ማውራት ትችላለህ ከኛ ጋር በፈለግከው ሰዓት እኛ አለን። ካልሆነ ግን እዛ ሄደህ ዳርህን ይዘህ መቀመጥ ትችላለህ። ፈሪ ነኝ ያልክ እድሜ ልክን ማሳለት ትችላለህ። እሺ ቀጥሉ። ሙስሊሞች ጥያቄ አላችሁ እስልምና ላይ? ካልሆነ ክርስቲያኖች ደግሞ ክርስትና ላይ ጥያቄ አለን እኛ መግባት ትችላላችሁ። እና አንተን ፋሩቄ ሀሳብ ካለ መቀጠል እንችላለን ወይ? የሆነ ፖይንት እናንሳና ከሌሉ ፒኬ ከዛ ቪዲዮ ላይ ራክት አድርግበት ለአንድ ይመጣለሽ። መርሐባሽ ፒኬ ሀሳብ አለ? ጃስሚን ሙከሚል መርሐባሽ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ብያለሁ ሁላችሁም። ግን ያው እንደ ሀሳብ ምናልባት ከምን አንጻር እንደተነሳ በእርግጥ አልሰማሁም። ይሄ ጂን አለበት የሚለው ነገር አሁን አብድራህማን የሚባለው ወንድማችን የጠየቀው ነገር አይ ቲንክ ቁርአን ላይ ረሱልን ሰለላም እና ለመጅኑን ምናምን ያሉ ሰዎች ምናምን አሉ። ከዛ ጋር አገናኝቶት መሰለኝ የተናገረው። እሱማ ነው፣ ልክ ነው። እሺ መርሐባ። ሙስሊሞች ካላችሁ ጥያቄ መጠየቅ ትችላላችሁ እስልምና ላይ። ክርስቲያኖች ደግሞ ካላችሁ ክርስትና ላይ እንጠይቃችኋለን። መግባት ትችላላችሁ። እስልምና ላይ ክርስትና ላይ እኛ እንጠይቃችኋለን ኢንሻአላህ። ካልሆነ አንዳንድ ሀሳቦች ላይ እናወራለን ኢንሻአላህ። እና ቅድም ደግሞ ያነሳነው አንድ ፖይንት ነበር ወይ ፋሩቅ? አንድ ኢላ አፉን ሰላቅ። እሺ በስተት ከሆነ እሺ። ቅድም ደግሞ ያነሳነው አንዳንድ ፖይንቶች ነበሩ። ኢሳ ጅን የለባቸውም። ኢሳ ሙስሊም ናቸው። ሙስሊም የሆኑ ነብይ ናቸው። እሺ እህታችን ምንታ ኢሳ ሙስሊም ነብይ ናቸው። እኛ ሙስሊም ነብይ ኢሳ አለይሂ ሰላም የለባቸው። ከባችሁ ነብያት ሲጀመር ተጠብቆ ናቸው። ስለሱ አይደለም እያወራን ያለ ነው። እሺ እና ምንድነው ቅድም ያነሳነው አንድ ፖይንት ነበረ። ስለ ቁርአን የአምላክ ቃልነት ነበረ መጀመሪያ የገባንበት ርዕስና ከዛ በኋላ ወደ እንትን መተን ነበረ ወደ ባይብል የአምላክ ቃል ነው ወይ የሚለው ሐሳብ ጋር መተን ነበረ። እና እዚህ ፖይንት ላይ እኛ አሁን ባይብል የአምላክ ቃል አይደለም የምንለባቸው በጣም በርካታ ነጥቦች አሉ። እነዛ ነጥቦች ለምሳሌ ከምናነሳቸው ነጥቦች መካከል አንዱ ባይብል ሲጀመር ጸሐፊያኖቹ አለመታወቃቸው አንድ። ለምሳሌ ሁለት ነጥቦች እናንሳና እዛ ላይ እስቲ ክርስቲያኖች ሐሳብ ካላችሁ ትጣላችሁ። የመጀመሪያው ፖይንት ምንድነው? ባይብል ሲጀመር ማን እንደጻፈው መቼ እንደተጻፈው የማይታወቅ መጽሐፍ ነው። ሁሉም ምዕራፎቹና መጽሐፍቶቹ እሱ ውስጥ አዲስ ኪዳን ብሉይ ኪዳን ላይ የሚያሉት። ሁለተኛ ደግሞ አምላክ በጣም ጨካኝና የሰው ልጆችን ምን የሚያደርግ ነበረ? የሰው ልጆችን የሚጨፈጭፍ ነበረ። ታዲያ ይህ አምላክን በዚህ መልኩ የሚገልጽ መጽሐፍ ሌሎች ነብያትንም በተመለከተ አለ። እንደዚህ ነብያትንና አምላክን እሺ ሁለት እናድርገውና ነብያትና አምላክን ነብያት ለምሳሌ ዝሙት ሰሩ ብሎ ይገልጻል። ለምሳሌ አንደኛ ሳሙኤል ላይ አለ፣ ሁለተኛ ሳሙኤል አይ ቲንክ ሁለተኛ ሳሙኤል ላይ አለ እንደዛ ነብያት ዝሙት ሰሩ ብሎ ይገልጻል።
ጻድቃን ሰዎች እነ ሎጥ ጻድቅ ተብሎ የተገለጹ ሰዎችን በተመሳሳይ ትልልቅ የሆኑ ግፍና ወንጀሎችን ሰርተዋል ብሎ ይገልጻል። ብሎም አምላክም ደግሞ እግዚአብሔር ምን እንዳደረገ ይገልጻል። በጣም በጭካኔ መልኩ የሰው ልጆችን እንደጨፈጨፈ ምን ያደርጋል ይገልጻልና እነዚህ ነጥቦች እንዴት ናቸው? አምላክ በዚህ መልኩ እንዴት ነው ሊገለጽ የሚችለው ነው የኛ ሐሳብ። አምላክ በዚህ መልኩ እንዴት ሊገለጽ ይችላል ብላችሁ ታስባላችሁ ክርስቲያኖች? እስልምና ላይ እንዲህ የለም። ክርስቲያኒቲ ላይ ግን አለ። አምላክ በዚህ መልኩ እንዴት ነው ሊገለጽ የሚችለው? ባይብል እንደዚህ በዚህ መልኩ አምላክን ከገለጸ በየትኛው ሐሳብ ሆኖ እናንተ የአምላክ ቃል ነው ብላችሁ የምታምኑት? በየትኛው ሐሳብ ሆኖ እናንተ የአምላክ ቃል ነው ብላችሁ የምታምኑት? ጃስሚን ፖይንት አንቺ እዚህ ጋር ስለ ባይብል ነው። ቅድም ባነሳ ነው እየሰገድኩ ነበር። ስለ ባይብል ነው። ምንም የአምላክ ቃል እኮ አይደለም ሲጀመር። ምን ፖይንት እናንሳ? ሲጀመር የአምላክ ቃል ያልሆነ ነገር ላይ እንዴት ነው የአምላክ ቃል ነው ወይ የምንላቸው? ምን እናንሳ የለ። እኔ ግን ምን ጥያቄ እንደሚሆንብኝ ታውቃላችሁ? ኢየሱስ ክርስቶስ ከተላኩት ነቢያቶች ውስጥ ማለት የተለየ የሚያደርገው ነገር ምንድን ነው? ማለት ካስተማራቸው አስተምህሮቶች ውስጥ ከማንም ከእስልምናም አምጡ ከክርስትናም ከነ አብርሃምም ከሙሴም ኢየሱስ ክርስቶስ የተለየ የሚያደርገው ነገር ምንድን ነው? ኤልያስ ይህንን እንትን እንዴት ታየዋለህ? እዚህ እንትን ሰላት ደረሰ መሰለኝ። ያው በእርግጥ ምንም የለየው ነገር የለም እኮ አለ የሚል ከሆነ እሱን ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ከተገለጹት እንደውም ባነሰ መልኩ ነው የተገለጸው። ባይብል ላይ አምላክ ተብሎ የሚገለጸው እሱ ብዙ ፖይንት አሉ። ግን ያው ኢሳ አልሞቱም። ኢሳ በእስላሚክ ላይ ነው ወይስ ክርስቲያኒቲ ላይ? ላ በክርስትና ኢየሱስ ክርስቶስን አምላክ አስብሎ ሌሎቹ ነቢያቶች አምላክ ሊያስብል የማይችለው ነገር የተለየ ነገር ምን ስላደረገ ነው? በተአምራትም በሉ በምንም ይሆን ኢየሱስ ክርስቶስ ከሌሎች ነቢያቶች በምን ተለየ? ከነ አብርሃም ከነ ሙሴ ከነ ዳዊት በምንድን ነው የተለየው? ኦልሬዲ ነብይ ነው ብላችሁ ታምናላችሁ አይደለ? ለምንድን ነው ነብይነቱ ላይ ያልጸናችሁት? ወደ አምላክ ለምን አሸጋገራችሁት? በቃ ቀጥሉ። እሺ እኔ መስጊድ እየሄድኩኝ ነው። አይ ኤላ አፎን ጃስሚን። እሺ የጃስሚን ሀሳብ ላይ ልጨምርበትና ክርስቲያኖችን ታውቃላችሁ አይደል? እናንተ ፓጋኒዝም እንደሆናችሁ ታውቃላችሁ አይደል ጋይስ? ክርስቲያኖች ጳውሎስ ሲተቻቸው የነበሩ ፓጋኒዝሞች እናንተ እንደሆናችሁ ታውቃላችሁ። ይሄን አም ሶ ሳሪን ስላችሁ ኦኬ። እነዚህ ምሪባውስ መሰላችሁ ጋይስ? እስቲ አቻ ቃሉን ፍቺ ካገኘሁት ነገራችኋለሁና ነገር እናንተ በጳውሎስ ዘመን ላይ ሲተቹ የነበራችሁት ከነዚህ አሕዛብ ተብለው ሲጠቀሱ የነበሩት አይሁዶች ጂሶች ሳይባ አገኘሁት እንደው አረማዊዎች ናችሁ እናንተ ጋይስ ታውቃላችሁ። ይሄን ጣዖት አምላኪያን አረማዊዎች ናችሁ እናንተ፣ ፓጋኒዝሞች ናችሁ። በጳውሎስ ዘመን ላይ ጳውሎስ ሲተቻቸው የነበራችሁ ሰዎች ናችሁ እናንተ። የጳውሎስን ክሪድስ የምትከተሉ እኮ አይደላችሁ። ጳውሎስ ሲተቻቸው የነበራችሁ ሰዎች ናችሁ። ኦኬ እናንተ እንዲህ ናችሁ እያለ ሲወቅሳችሁ የነበራችሁ ሰዎች እናንተ ናችሁ ክርስቲያኖች ታውቃላችሁ። ይሄን ኦኬ እናንተ በሱ ዘመን ላይ የነበሩ የግሪክ ጣዖት አምላኪያንን ሰዎች የሚከተሉትን አቂላ እናንተ ትከተላላችሁ። የሚከተሉትን ክሪድስ እናንተ ዛሬ ታረሙታላችሁ። ያጠቃላችሁ ክርስቲያኖች ጳውሎስ ቅዱስ ጳውሎስ የምትሉት አካል እናንተን ነው የሚተቻችሁ እኛን ሳይሆን። እናንተን በጣም ተቻችኋል። ለምን የአምላክን ክብር አዋረዳችሁ ብሎ መጽሐፍ ቅዱስ ላይ በጣም ነው የሚተቻችሁ እናንተን። ኦንሊ ዋን ቨርስ ልጠቅስላችሁ። ሮሜ ሰዎች ምዕራፍ 6 ቁጥር 26 ላይ እንዲህ ይነበባል። ጳውሎስ ነው ይሄን ነገር የሚተቻችሁ ማለት እንዲህ ይናገራል። እውነት ቁጥር 18 ጀምሮ ነው የሚነበበው። እንደዚህ ይናገራል። እውነትን አውቀው በክፋታቸው በሚለወጡት በአመፀኛውና በኃጢአተኛው ሰው ላይ እግዚአብሔር መቅሰፍት ከሰማይ ይመጣል አለ። ሚታቸው ጋይስ ሚታቸው ማለት ነው ጣዖት አምላኪያንን ነው እዚህ ጋር ጳውሎስ ይተቻ ያለው። ቁጥር 9 ላይ እንደዚህ ብሎ ይናገራል። ከዛ እግዚአብሔር ስለገለጣቸው እግዚአብሔር ማወቅ በእነርሱ ዘንድ ግልጥ ነውና አለ። ቆይ ይሄን ነገር እንደው ልክፈትላችሁ። እናንተ አረማውያን ናችሁ ክርስቲያኖች። በጳውሎስ ዘመን ላይ ሲኖሩ የነበሩት የግሪክ ጣዖት አምላኪያን ናችሁ። ኦኬ እኔ አይደለም ያልኩት በእውነቱ ጳውሎስ ነው እንደዛ የሚላችሁ እናንተንና ኦኬ
ያ እንዲህ ይነበባል ጥቅሱ ማለት ነው። ሮሜ ላይ ነው የሚገኘው ጥቅሱ ሮሜ ምዕራፍ 1 ቁጥር 12 ላይ ማለት ነው። ከተነበበላችሁ ጋይስ እንዲህ ይነበባል። እውነቱን አውቀው በክፋታቸው በሚለወጡት በአመፀኛውና በኃጢአተኛው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል አለ። እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና አለ። የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃያሉና ጌትነቱ ከዓለም ፍጥረቱ ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን ምክንያት እንዳያገኙ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም አለ። ሹፉ ጋይስ እግዚአብሔርን ሲያውቁት አለ እንደ እግዚአብሔርነቱ አላከበሩትም። ኦኬ ሌላስ አላመሰገኑትም፣ ነገር ግን ካዱት፣ በሐሳባቸውም ረከሱ፣ ልቦናቸውን ባለማወቅ ጨለማ አለ። ለምን እንደዚህ ተቻቸው ጋይስ? እንዴት ነው እግዚአብሔርን ያላከበሩት? ኦኬ የእግዚአብሔርን ክብር በምንድን ነው ያወረዱት ጋይስ? አላህ ቁርአን ተናግሯል እኮ ወቃሉ ተኸዘ الرحمن ወለዳ አላህ ልጅ ያዘ ማለታቸው ይሄ አላህ ስጋ ፍጡር ነው ማለታቸው አላህ ሟች ነው ማለታቸው እኮ ይሄ በጣም ትልቅ ቃል ነው። የአምላክን ክብር ማውረድ ነው። ጳውሎስ ይተቻቸዋል ለዛ ከዛ ምን አለ ቁጥር 22 ላይ ጥበበኞች ነን ሲሉ አላዋቆች ሆነዋል። እነማን ናቸው እነዚህ? ቁጥር 23 ላይ ራሱ ይነግራቸዋል። የማይሞተውን እግዚአብሔርን አሩ ጋይስ በደንብ አስተውሉ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡዋል። ምንም አይሉን የማይሞተውን እግዚአብሔርን የማንን መልክ? የማይሞተውን የእግዚአብሔርን መልክ በሚሞተው ሰው ለወጡት። ኦኬ አንዱን አምላክ በኢየሱስ ለወጡት። የማይሞተው ማን ነው? አብ ነው የማይሞተው። የሚሞተው ማን ነው? ኢየሱስ ክርስቶስ። ሰው ይኸው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው የማይሞተውን አምላክ በሚሞተው ሰው ለወጡ። ስለዚህ እነዚህ የእግዚአብሔርን ክብር አረከሱ። ኦኬ አላመሰገኑትም፣ ካዱት አላቸው። ጳውሎስ ማለት ረገማቸው። እነዚህ ሰዎች እናንተ የተረገማችሁ ናችሁ አላቸው። ጳውሎስ። ክርስቲያኖች በጳውሎስ ተረገማችኋል። ክርስቲያኖች በጳውሎስ ተደምድሞባችኋል። እናንተ የገሃነም መሆናችሁን ጳውሎስ ነው ያላችሁ። ለምን? የማይሞተውን የእግዚአብሔርን ክብር በሚሞት ሰው ስለለወጣችሁ። ኦኬ አምላክ ለኛ ሲል ሞተ ትላላችሁ እንዴ? በአላህ አይ ምንም እኮ ጳውሎስ እንደናንተ እምነት የለውም እኮ ጳውሎስ። አምላክ ለኛ ኃጢአት ሲል ሞተ። አምላክ ጳውሎስ ምን አለ? አይሞትም እኮ አምላክ አለ። ይሄ ብቻ አይደለም። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ሕያው ነው አለ። ከዛ ቀጥሎ ምን አለ? ኢየሱስ ደግሞ ሟች መሆኑን ይናገራል። እግዚአብሔር ሕያው ነው ካለ በኋላ ለምን አያምንም? ጳውሎስ ሰች ላይክ ቢሊቭ የለውም። እናንተ ሐዋርያው ጳውሎስ የምትሉት ቅዱስ ጳውሎስ የምትሉት ኦኬ ለእናንተ ሁሉ ነገር ያለው ጳውሎስ ይረግማችኋል። ዛሬ እናንተ እኛ አይደለም ምን ነገራችሁ ክርስቲያኖች የተሳሳተ መንገድ ላይ ናችሁ አላልናችሁም። እኛ አይደለም ምን እላችሁ መጽሐፋችሁ ነው የሚላችሁ። ግን ወላሂ ነው እላችሁ የእናንተው ቅዱሱ መጽሐፍ ይተቻችኋል። እናንተ የተሳሳተ መንገድ ላይ ናችሁ ይላችኋል። የእናንተ ቅዱሱ መጽሐፋችሁ ማለት እናንተ መንገድ ስታችኋል እያላችሁ ነው ያለው። ከሐዋርያዎቹ መንገድ ወጣችኋል። ለምን የማይሞት ባይዘው እነዚህ ቢሞቶች ማን ነው ጋይስ ተቃላችሁ? ግን ይሄን ጳውሎስ የማይሞተውን የእግዚአብሔርን ክብር በሚሞቱ ሰው ለውጦ ያለው ማን ነው ተቃላችሁ? የግሪክ ጣዖት አምላኪያንን ነው። እናንተ ዛሬ ከግሪክ ጣዖት አምላኪያን በምንም አትሻሉ። ኦኬ እነዛ ቀደምት በጳውሎስ ዘመን የነበሩ ግሪክ ጣዖት አምላኪያን ከነሱ በምንም አትሻሉ። ለምን? እነርሱም እንደናንተ ያምኑ ነበር። ምን ብለው? አምላክ ለኛ ሲል መጥቶ ሞተ ሲለው ጳውሎስ ደግሞ ይሄን ነገር ተቻቸው። እንዴት እንደዚህ ትላላችሁ እናንተ ሰዎች? እንዴት አምላክን አትፈሩትም ወይ? የእግዚአብሔርን ክብር አትፈሩትም ወይ? ለምን የእግዚአብሔርን ክብር ታወርዳላችሁ? ኦኬ የእግዚአብሔርን ክብር ለምን ታዋርዳላችሁ? ለምን እግዚአብሔርን ትክዳላችሁ? ለምን እግዚአብሔርን ታረክሳላችሁ? አለ ጳውሎስ። ስለዚህ ክርስቲያኖች እናንተ ውግዝ ናችሁ፣ የተወገዛችሁ ናችሁ። አሬስ አይደለም የተወገዘው፣ እናንተ ናችሁ የተወገዛችሁት ክርስቲያኖች። እና ኤኒዌይስ ይሄ ዲፌንድ የሚያደርግ ክርስቲያን ካለ መግባት ይችላል። ኦኬ አንድ ሰው አለ ቲንክ ህይወት በነገራችን ጥሩ ተወያይ ነው ፋሩቅ። እሺ ቤተሰብ ነው። አይሽ ኦኬ ወልደ ህይወት አለ አለው። ሰላም ብያለሁ ወልደ ህይወት እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለው አልሐምዱሊላህ። ኦኬ አሁን ባንሰው ሐሳብ ላይ ተቃርነዋለህ ወልደ ህይወት? አዎ እንጂ አትሮቀቀም ራሱ
ተቃውሞ ምንድነው? ወልደ ህይወት የሚሞተውን የእግዚአብሔርን ክብር በማይሞተው ሰው ለወጣችሁ አለ። ሰው ብሎ ያለው እዛ እንደዛ ነው። እንደዛ አላልኩም። በክርስቶስ ለወጠ ብለህ ነው ተረጎምኩ አይደል? አላልኩኝም። የሚሞተው እግዚአብሔር ይሞታል እንዴ? ወልደ ህይወት እግዚአብሔር አይሞትም እኮ። የሚሞተው አትበላ። የማይሞተውን የእግዚአብሔር የማይሞተውን የእግዚአብሔርን ክብር በሰው ለወጣችሁ አለ። ይህ ሰው ብሎ ያለው ክርስቶስ ነው። በክርስቶስ ለወጣችሁ ብለህ ነው የተረጎምከው። ሰው ብሎ ያለው ክርስቶስ ነው ብያለሁ። ወልደ ህይወት ሰው ብሎ ያለው ክርስቶስ ነው ብያለሁ። ኦኬ ወይ እንግዲህ እኔ ተሳስቼ ሊሆን ይችላል። እኔ እንደዛ ሰው ብሎ ያለው ክርስቶስ ነው አላልኩም። ግን አንተ ባልከው እሺ፣ አሁን ጳውሎስ ሰው ብሎ ያለው ደግሞ ክርስቶስ መሆኑን ደግሞ አስረዳኝ። ኢየሱስ ክርስቶስ ሰው አይደለም? ክርስቶስ ሰው ብቻ አይደለም፣ ሰው አምላክ ነው። እንደዛ ከሆነ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ጋር እንሂድና እናንብበው። ቆይ ልክፈትልህ ይሄን ነገር። ራሱ ጳውሎስ ይሄን ነገር ያብራራው ራሱ በራሱ ማለት ነውና እኔ አይደለም ማለት ራሱ ጳውሎስ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እንዲህ ይናገራል። እነርሱ ራሳቸው አለማ እነርሱ ናቸው ጣዖት አምላኪያን ማለት ነው። ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛው አምላክም ታገለግሉ ዘንድ አለ። እዚህ ጋር ሕያውና እውነተኛ አምላክ ያለው ማን ነው? ወልደ ህይወት። ኦኬ እሷን ብቻ ያቺን ብቻ ይዘን ከላይ ስለማን ነው እያወራ ያለው? ስለዚህ ከላይ ስለማን እያወራ አሁን እየጠየቅኩ ነው ያለው እኮ እዚህ ጋር ሕያውና እውነተኛ አምላክ ነው። አንተ አንተ ነው እኮ አንተ አስረዳ። ሕያውና እውነተኛ አምላክ ነው ታውቃለህ? እሺ ወልደ ህይወት አሁን ክሌም አላልኩኝም። ክሌም እኮ አላልኩኝም። አሁን ሕያውና እውነተኛ አምላክ ተባለ እንዴ ነው አላልኩኝም እኮ። አንተ ጠይቄሃለሁ አንተ አይደለ? ጥያቄው መልሱ ይሄ ነው ወይ ደግሞ ከፍ አንበበኝና ሕያውና እውነተኛው አምላክ ያለው መጽሐፍ ቅዱስ አብንም ሕያውና እውነተኛው አምላክ ይላል፣ ኢየሱስንም ሕያውና እውነተኛው አምላክ ይላል። ስለማንኛው እያለ እንደሆነ ከላይ እንላይ እያልኩ ነው። ስለዚህ እናንብበው ከላይ ጀምሮ አይደለ? ያው እናንብበው ከላይ አንተ ሲያው ኦኬ። አንተ መጽሐፍ ቅዱስ የለም ወይስ እኔ ላንብብልህ? አንድ ተሰሎንቄ ስንት ነው? አንድ ነበር ያልከኝ? ምዕራፍ 1 ስንት ነበር? ምዕራፍ 1 ቁጥር እሺ ቁጥር 1 ጀምሮ ከፍቻለሁ። ላንብብልህ? አንብበው ሻንተ። እሺ አንብብልኝ። አይ ቁጥር 1 ላይ እንደዚህ ይላል። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደ ምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላምም ለእናንተ ይሁን አለ። ቁጥር 2 ላይ በጸሎታችን ጊዜ ስለ እናንተ ስናሰባስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰበን አለ። አምላካችን ያለው አባት አብን ነው ራሱ ያብራራል። እግዚአብሔርን ሁሉ ጊዜ በሁላችሁም ምክንያት እናመሰግናለን አለ። በእግዚአብሔርም የምትወደዱ ወንድሞቼ ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና እናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ አለ። ቁጥር 6 ላይ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንና ጌታን የምትመስሉ ናችሁ አለ። ስለዚህም በመቄዶንያውና በአኳያ ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል በመቄዶንያ አኳያ ብቻ አልተሰማምና ነገር ግን ምንም ልናገር እስከማያስፈልግ ድረስ ከእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል አለ። ቁጥር 9 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ አለ። እዚህ ጋር የተጠቀሰው አምላክ ማን ነው? አብ ነው። ሕያው የተባለው አብ ነው። ከተቀጥሎ ምን ያለ ከሙታንም ያስነሳውን ልጁን ኢየሱስ ክርስቶስ ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ አለ። ኢየሱስን ከሙታን ያስነሳው ማን ነው? እግዚአብሔር አብ። ሕያው የሆነው አብ ማለት ነው። ኢየሱስ ሟች ነው አይደለም? ኢየሱስ ሟች ነው አይደለም? ኢየሱስ ሕያው ነው። ቆይ እሱን አሳያለሁ። ኢየሱስ ሟች ነው አይደለም? ኢየሱስ ሟች ነው አይደለም? ኢየሱስ ሕያው ኢየሱስ በሚሞት ኢየሱስ ሰው አምላክ ነው። ኢየሱስ በሚሞት ሰውነቱ
ሞቶ በማይሞት ሰውነቱ በመለኮትነቱ ሕያው ነው። ኢየሱስ ሰው ብቻ አይደለም አምላክ። ወልደ ሕይወት ጥያቄ ምንድነው? እስቲ ድገመው። ጥያቄ ምንድነው? ጥያቄ ምትቀይረው? ወልደ ሕይወት ኢየሱስ ሕያው ነው። ኢየሱስ ሕያው ነው። ሟች ነው። በዚህ ጥቅስ መሰረት ኢየሱስ ሟች ነው አይደለም? ኢየሱስ በሰውነቱ ሟች ነው፣ በመለኮትነቱ ሕያው ነው። በሰውነቱ ሟች ነው አላልኩም እኮ ወልደ ሕይወት ሟች ነው ወይስ አይደለም ያልኩት? አንተ አትልማ። አንተ አትልም። ከትምህርት ስለሚጋጭ ከሐሳብ ጋር ስለሚጋጭ አንተ አትልም። ኢየሱስ ክርስቶስ ሰው ብቻ ያለው እኔ እንዲዞር ደግሞ አልፈልግም። ጥያቄን ቀጥታ መልስልኝ። ኢየሱስ ሟች ነው ወይስ አይደለም? ኢየሱስ ሟችም ነው ሕያውም ነው። ሟች ነው። አሪፍ። ስለዚህ ምን እንላለን አሁን? ሕያው ነው ሟች። ስለዚህ ኢየሱስ ሟች ነው ብለኛል። ኦኬ ኢየሱስ ሟችም ነው ሕያውም ነው። 1 ቁጥር 26 ጋር እንሄዳለን። እንኳን የመጽሐፍ ቅዱስ የኔንም ሐሳብ ካፍላት ስማ። ኢየሱስ ቆየኛ ኢየሱስ ሟችም ነው ሕያው ነው። ቆይሻ እንዴ ሕያው መሆኑን ታሳያለህ አንተ። አሁን ምን ታደርጋለህ? የማይሞተውን የእግዚአብሔርን ክብር አለ ኢየሱስ አምላክ ለአንተ ኃጢአት ሞቷል አልሞተም? ኢየሱስ ክርስቶስ በሰውነቱ በስጋው ለኔ ሞቷል አልሞተም? ወልደ አምላክ ሰው አምላክ ለኔ ኃጢአት በስጋ ሞቷል አልሞተም? ወልደ አምላክ ለአንተ ኃጢአት ሞቷል አልሞተም? አምላክ በስጋ ሞቷል፣ በመንፈሱ ሕያው ነው። አምላክ በስጋ ሞቷል። እኔ ጥያቄ ነው ይሄ። አምላክ ለኛ ኃጢአት ሲል ሞተ ትሏል ነበር። ዛሬ ለምን ያፈራችሁበት ንግግር? አምላክ ልክ ነው እያልን እኮ ነው። አምላክ በስጋ ሞቷል፣ በመንፈሱ ሕያው ነው። አምላክ ለአንተ ኃጢአት ሞቶልሃል ወይስ አልሞተልህም ያልኩት? በስጋው ሞተ በመንፈሱ አላልኩም። አምላክ ግን ለአንተ ኃጢአት ሁሌ ክርስቲያኖች አቆያለሁ ወልደ ሕይወት ሁሌ እኮ በመድረክ ላይ ትወጡና አምላካችሁ ለእናንተ ኃጢአት ሲል ሞቷል ትሏል ነበር። ዛሬ ለምን አፈርክበት? በእኛ ፊት ሲመጣ ትክክል። እሱን እያልኩ አሁንም እያልኩ እኮ ነው። አምላካችን በስጋ ሞቷል፣ በመንፈሱ ሕያው ነዋል። አምላካችሁ አሁን አምላክ ያው ወልደ ሕይወት አንተ እኮ የምታብራራው እኮ በምን ሞተ በምን ሞተ ስለ ነው። አምላክ ግን ለአንተ ኃጢአት ሞቶልሃል አልሞተልህም? አወይ አይበለው። አምላክ ለኔ ኃጢአት በስጋ ሞቷል፣ በመንፈሱ ሕያው ነው። መጽሐፍ ቅዱስ የሚናገረው አንተ በጣም እያሳክን ያለውና አምላክ ለአንተ ኃጢአት በምኑ ሞተ ብያለሁ? እንደዛ ይጠይቃለሁ አትበላ። አንተ አትልም እኮ እንደጠይቃለሁ አትፈልግም አትልም አንተ። ስለዚህ አንተ አትልም ማለት እኔ አልልም ማለት አይደለም። አንተ መጽሐፍ ቅዱስን ሐሳብ አትልም። በፈጣሪ ስም ምንድን ነው የሚያወራው? በአላህ እንደዛ እኔ እኮ ምንድን ነው የኔ ወሬ ነው እንደዚህ ጋር ወርዝ የሚያደርገው ጋይስ? እንደዛ ብዬ ጠይቄሃለሁ እኮ ነው ያልኩህ። ጥያቄን መልስልኝ መስተከል። አምላክ ለአንተ ኃጢአት ሞቶልሃል ወይስ አልሞተልህም? አዎ ሞቶልኛል። ከዛ በምኑ ሞተልህ? እሱ ሌላ ጥያቄ ነው። አምላክ በስጋው ነው የሞተልኝ ደግሞ ትላለህ። ግን አምላክ በእንጀራ ነው የጠየኩህ። ለአንተ ኃጢአት ሞቶልሃል አልሞተልህም? ወልደ ሕይወት ሚዩትን አንሳው። አንደኛ ጴጥሮስ 3:18 ክፈት። እዛ ጋር ምን እንደምል እንሰማ። አምላክ ለአንተ ኃጢአት ሞቶልሃል አልሞተልህም? የተጻፈውን እልልሃለሁ። አንደኛ ጴጥሮስ 3:18 ክፈት። ይኸውልህ አንድ ታች ወረድ ታብታባርክ። እንደዛ ሲሆን አሪፍ ነው ላንተ። ኦኬ አምላክ ላንተ ሞቶልሃል አልሞተልህም? ምንድነው የምታወራው? ጥቅስ ክፈትልኝ ብያለሁ። እንደ ክርስቲያኖች ምን ሆናችሁ ነው እንደዚህ የምትሆኑት? ያማችሁ እንደ ኢሳይስ ጥቅስ ክፈትልኝ። በምኑ ሞተልህ? ሌላ ጥያቄ ናቸው እነዚህ። እነሱ ሲጠይቅ ትመልስኛል። እነሱ ወደ ደርሰህ ማለት ነው። አምላክ ለአንተ ወላሂ ነው የምላችሁ፣ ወላሂ ቢላሂ ነው የምላችሁ። በየመድረኩ አሁንም ቪዲዮ አለኝ። በየመድረኩ እየወጡ አምላክ ለእናንተ ኃጢአት ሲል ሞቶላችኋል እያሉ ይሰብካሉ። ስሜታዊ እየሆኑ ዛሬ ለምን አፈራችሁበት? ዛሬ ለምን ተሸማቀቃችሁበት? አይ አምላክ በስጋው ነው። ስለዚህ አምላክ ስጋን እንደ ቁስ ነው የሚያየው አይደል? አምላክ ስጋን እንደ ቁስ እንደ መሳሪያ ነው የሚያየው። ኦኬ አምላክ ለእናንተ አልሞተላችሁም ማለት ነው። መለኮት ለእናንተ አልሞተም። ስለዚህ አምላክ ሞተ እንዳትሉ፣ መለኮት ለእናንተ ስላልሞተላችሁ ማለት ነው። አምላክ ሞተ እንዳትሉ። አይ ሞቱልናል እስቲ ነው። አዎ አናፍርበትም። ታፍሩበታላችሁ። ለምን? ጳውሎስ እናንተ ነው የሚናገራችሁ። ኦኬ አይ አምላክ ሞተ ስንል እኮ በስጋው ነው የምትሉን ከሆነ አምላክ ስጋን የሚያየው እንደ ቁስ ነው፣ እንደ ቁስ አካል ነው የሚያየው ማለት ነው። የሚሞት ብቻ በቃ የሚገረፍ የሚለጥቃ ስጋን እንደ ቁስ አካል ነው የሚያየው፣ እንደተወረወረ እንደ ደርቲ ነገር እንደ ቆሻሻ ነገር ነው ስጋ የሚያየው አምላክ። ለምን? ያስገርፈዋላ፣ ያስደበድበዋላ። ኦኬ ያስቀጠቀጠዋላ አምላክ ስጋን ማለት ነው።
ስጋን እንደ ቁስ ነገር ነው የሚያየው፣ የሆነ እንደሚወረወር እንደሚጣን ነገር። ይሄ አምላክ ነው የፍቅር አምላክ። ስጋን እንደ ቆሻሻ ነገር የሚያይ አምላክ ነው የፍቅር አምላክ። እንደ የሆነ ተገርፎ ሙት በቃ ብሎ ንቆሚታው አምላክ ነው የፍቅር አምላክ። ይሄ አምላክ ነው። ይሄን የምትወላችሁ አልሞተላችሁ ለእናንተ ኃጢአት። ለምን እስቲናው ኃጢአት በምትሉበትን ስጋ ለብሶ መጥቶ ነው ሙድ ያዘበት፣ በስጋው ነው የተጫወተበት እንጂ አምላክ አልሞተላችሁ። አምላክ ሞተልን አትበሉ። ወይ ደግሞ አይ ሞተልን ብሎ ምትሉ አትፈሩበት፣ አትሸመቀቁበት። ጳውሎስ እናንተን ነው የሚናገራችሁ ለባይዘው ወላሂ ለዚህ ነው ምን አለ እግዚአብሔር አብን አሁን የተሰቀለ ምዕራፍ ቁጥር 9 ላይ ሕያው የሆነው አብ አለ። ማንን? እግዚአብሔር አብን። ማን ነው እግዚአብሔር አብ? ሕያው ነው። ወልድስ ሟች መሆኑን ደግሞ ነገረ። ወልድን ደግሞ ከሙታን ያስነሳው ማን ነው? ሕያው የሆነው እግዚአብሔር አብ። የማይሞት የተባለው እዚህ ጋር ማን ነው? እግዚአብሔር አብ። የማይሞት የተባለው እግዚአብሔር አብ ነው። ጳውሎስ እሱን ብቻ ነው የሚያውቀው፣ ሌላ ማንንም ነው የሚያውቀው። እግዚአብሔር አብ ማን እንደሆነ እኮ አሳመንኩ እኮ ነው ተሰንቄ ላይ ሕያው የተባለው እግዚአብሔር አብ መሆኑን። የማይሞተው ማን ነው? እግዚአብሔር አብ ነው። የሚሞተው ማን ነው? ሰው ነው የሚሞተው። ስለዚህ ኢየሱስ አምላክ ነው አይደለም? አይደለም። ቢካዝ ዮሐንስ ወንጌል ምዕራፍ 8 ላይ ሰው ስለተባለ አምላክ ነው የሞተው? አልሞተም። አምላክ ለምን አምላክ አይሞትማ? አምላክ አይሞትማ እንዴ! አምላክ አይሞትማ። እናንተ እኮ በየአደባባዩ በየቸርቹ አምላክ ለእናንተ ኃጢአት ሞተ ትላላችሁ። ጳውሎስ ይሄን አያምንም። ለምን? አምላክ አይሞትማ። አምላክ አይሞትም፣ በፍጹም አይሞትም። አምላክ አይሞትም። ግን ተውት እሺ፣ አሁን ይሄን አይዲያ ደግሞ እንተው፣ በራሳችሁ አይዲያ እንሂድላችሁ። ኦኬ፣ አምላክ በስጋው ሞተ። ይሄ አይዲያ ያስኬዳል? ይሄ እኮ አጋንንታዊ አይዲያ ነው። ወይዘው ለመረጃ የሆናችሁ ክርስቲያኖች አምላክ ስጋን እንደ ቁስ ነው የሚያየው እያላችሁ ነው ያላችሁት። አምላክ ስጋን ለማላገጥ ነው የሚያየው። እስቲን ነው የእናንተን ኃጢአት ለመማር የእናንተን ኃጢአት ለመካስ ብሎ ስጋን የተጠቀመው እንጂ መለኮቱን አልተጠቀመም። ስጋነትን የተጠቀመው ስጋነቱን። ለምን? ስጋን እንደ ተራ ቁስ ስለሚያየው፣ ስጋን እንደ ወደቀ እንደ ተራ ቁስ ስለሚያየው ስጋን የተጠቀመው እናንተን ለማዳን ሲል እንጂ መለኮቱ አልተጠቀመም። ተራ ናችሁ ብሎ ስለሚያስብ ማለት ነው። እናንተ የወደቃችሁ ናችሁ። ስለዚህ ለወደቀ ስጋ ለብሽ ነው መጣላችሁ ለእናንተ ስላለ ስጋ ነው እስቲ የለበሰው፣ መለኮት አልለበሰም። መለኮት አልተሰቃየም። መለኮት ምን አለፋው ፓፓ። ስለዚህ አምላክ ሞተ እንዳትሉ፣ አምላክ ሞተልን እንዳትሉ ክርስቲያኖች ከዚህ በኋላ በየቸርቹ እየሄዳችሁ አልሞተላችሁም። አምላክ እንደዛ ነው በስጋው ሞተ የምትሉን ከሆነ እስቲ ነው ማለት ነው። አምላክ አይሞትምና ጭራሹ ነው በመጀመሪያ ተፈርስ። ስለዚህ ይሄ ምን አይነት አጋንንታዊ እንደሆነ እወቁሽ ክርስቲያኖች። ስቅለቱ ወላሂ ለዚህ ነው ስቅለቱ አጋንንታዊ ነው ብለው ለዚህ ነው እኔ ወላሂ በጣም የሚያስከፋ ነገር ነው ስቅለቱ። ለምን መሰላችሁ? አምላክ ለኛ ኃጢአት ሲል ሞተ ሲባሉ ክርስቲያኖች ይቀበላሉ። አምላክ አልሞተላችሁም ክርስቲያኖች። በምን ነው የሞተው ስትሏቸው በስጋ ይሏቸዋል። ለምን አምላክ ስጋን ተጠቀመ? ለምን ስጋን ተጠቀመ አምላክ? ለምን መለኮትን አልተጠቀመም? ለምን መለኮትን አልተጠቀመም አምላክ? እውነተኛ የሚወደን ከሆነ ለምን ስጋን ይጠቀማል? ኦኬ ስጋ ቁስ ነው እንዴ? ስጋ ተራ ነገር ነው እንዴ? ስጋን ያከብራል አይደለ? ስጋን ከከበረው እኛን ከከበረን ለምን ያከበረውን ነገር ለብሶ ይመጣል? እንዲገረፍና እንዲጠበጠብ እንዲሰቃይ ያከበረውን ስጋ ለምን ለብሶ ይመጣል? እንዲሰቃይበት። አያከብረውም። ስጋ ይንቀዋል። ተራ አድርጎ ነው የሚያስበው አምላክ። ይሄና ናችሁ ክርስቲያኖች። ይሄ ነው አስተውሉ የምታወሩትን ነገር። ይሄ አጋንንታዊ ሐሳቦት ነው። እሺ አምላክ በስጋ መጥቶ ተሰቀለ የምትለው እስቲ ነው ችግር አለበት። አንድ ሁለት ለኛ ኃጢአት ሲተሰቀለ ስትሉ ኦኬ አሁን ድረስ ኃጢአት አሰሩን ሰራላችሁ ክርስቲያኖች፣ አሰሩን ሰራላችሁ። በደንብ ነው የምትሰሩት። ሐዋርያት ሥራ ምዕራፍ ቁጥር 18 ላይ ምን ብሎ ይናገራል ጳውሎስ? ዝሙተኛ ሰው፣ ገዳይ ሰው፣ አራስ ሰው መንግስተ ሰማያት አይገባም አለ። ስለዚህ እግዚአብሔር ኢየሱስ ለየትኛው ኃጢአት ነው የተሰቀለላችሁ? ለየትኛው ኃጢአት ነው የተሰቀለላችሁ? ኢየሱስ የምን ኃጢአት? እስቲ ነው ኃጢአት የምትሰሩ ከሆነ እስቲ ነው ኃጢአት የምትሰሩ ከሆነ ማለት ምንም ዋጋ የለውም። ኦኬ ምንም ዋጋ የለውም። ስቅለቱ ከንቱ የሆነ ስቅለት ነው የኢየሱስ ስቅለቱ። ለምን? ምክንያቱም እስቲ ነው ዝሙት ትሰራላችሁ፣ እስቲ ነው መጥፎ ኃጢአት ትሰራላችሁ። የኃጢአት ተምሮላችኋል? አልተማረላችሁም። ለምን? መንግስተ ሰማይ አይገቡም ብሏል ጳውሎስ መንግስተ ሰማይ አይገቡም ብሏችኋል። ዝሙት የሚሰርቅ ሌባ መንግስተ ሰማይ አይገባም አለ ጳውሎስ። እና መንግስተ ሰማይ ማገባ ከሆነ በኃጢአት ለምንድን ነው ኢየሱስ ስቀለለ ነው? እስቲ ነው ኃጢአት ምሰራ ከሆነ ቅድም ጃስሚን ስትለው ነበር። ኦኬ ምን ብሎ ነበር ኢየሱስ የረገማቸው? የወር አበባ ማን ብሎ ረግማቸው ነበር? እስቲ ነው ሴት ልጅ የወር አበባ ታያለች አታይም? ጋይስ የወር አበባ ሴት ታያለች አታይም? እስቲ ነው ታያለች። እና ይሄ እርግማን ከጠፋ ለምን ነው እስቲ ነው የምታየው? ለምን ታያለች የወር አበባ? እስቲ ነው ኦኬ ሌባ አው አይገባም መንግስተ ሰማይ ታይጋ እኮ። እና ሌባ ሌብነት ኃጢአት አይደለም አለመሰለም አይ ቲንክ እንደዛ ነው የሚመስለውና ሌብነት ኃጢአት አይደለም ነው። ኢየሱስ አንተ ኃጢአት ከተሰቀለለ ለምን ነው መንግስተ ሰማያት ወጋው? ሌባ ሆነ
ለምን አገባም? ምክንያቱም ለአንተ ኃጢአት ሞቶልሃልና ያኔ ነው ስቅለቱ ወርዚ የሚሆነው። ስቅለቱ ያኔ ነው ትክክል የሚሆነው። እኛም የምናገናዘበው ያኔ ነው እንዴ። ኦኬ አሁን ኃጢአት ብሰራ እግዚአብሔር መንግስተ ሰማይ የሚያስገባኝ ከሆነማ እውነትም ኢየሱስ ሞቶልኛል ታምናለህ። ግን ለየትኛው ኃጢአት ነው የሞተልኝ ስትሏቸው ደግሞ ከአዳም ለወረስኩ ምን አገባኝ እኔ ከአዳም ነው ስታጣ ምን አገባኝ እኔ አዳም ምን አገባኝ ስለ አዳም ሲጀምር እኔ ምን አገባኝ እኔ አማክሬዋለሁ እንዴ አዳምን እጂ ስማ አዳም ያን ነገር ብላው እሺ ምናምን አማክሬዋለሁ እኔ ምን አገባኝና ነው እኔ በሱ የምወቀሰው ምን አገባኝ ተረት እኮ ነው አዳም ከአዳም ጋር ሳንኖር ተወቅሼ ከዛም አልፎ ደግሞ በዛ ኃጢአት ለኔ ብሎ ተሰቅሎ ምን አገባኝ እኔ ነው ምን አገባኝ እኔ ለአሁኑ ኃጢአቴ ነው እንዲሰቀልልኝ ፈልገው ኢየሱስ አሁን ለምሰራው ኃጢአቴ እንዲማርልኝ ነው ፈልኩት መቶ ይሰቀልልኝ ለአሁኑ ኃጢአቴ አለዛም ምን አገባኝ ነው ኢየሱስ አዳም በሰራው ኃጢአት ምናምን እኔ አዳም እና ብላው እስቲ ምናምን አማክሬያለሁ እንደ አዳም ናና ብላው እስቲ ይሄን ነገር ምናምን ይሄ ፍሬ አሪፍ ነው ብላው ምናምን እግዚአብሔርን አምፀው በዚህ በልተም ብየዋለሁ እኔ ኤልያስ ብሎታል ጃስሚን ብለዋለች ፒኬ ብሎታል እዚህ ጋር ለነው ብለናል አዳምን አልነበረም ጭራሽ አላማከር ነው እኔ እንደውም ብኖር ተውለው ነበር ተውትና እሱ ነገር ስለዚህ ምንድነው የሚያወሩት ነው በአዳም ከት ምናምን የሚሉኝ ይሄ ኃጢአት ነው እንዴ ይሄ ኃጢአት ነው ክርስቲያኖች ፓፕ ምን ሆናችሁ ነው ይሄ ነው ኃጢአት ይሄ እኮ ድራማ ነው የሆነ ፊልም አትስሩ ህዝቡ ላይ የሆነ ጌም አትጫወቱበት ለእናንተ ኃጢአት ሲባሉ ክርስቲያኖቹ አይገባቸውም እኮ ወላሂ ምስኪን የሆነ ህዝብ አይገባቸውም ምን ኃጢአት እንደሆነ ኃጢአት የሚባለው የአዳም ኃጢአት ነው ክርስቲያኖች አዳም ይሰራው ኃጢአት ነው የሚባለው እናንተ ኃጢአት አይደለም የተሰቀለላችሁ ለአዳም ኃጢአት የተሰቀለላችሁ ኢየሱስ ለአዳም ከሆነ አዳም ያመስክ ነው አክቹሊ ለኔ ኃጢአት አልተሰቀለልኝም ኢየሱስ ክርስቶስ ለምን እስቲ ኃጢአት እየሰራው ነው ያለሁት እስቲ ደግሞ በዛ ኃጢአቴ ደግሞ ጳውሎስ ይከሰኛል ኦኬ ጳውሎስ ይከሰኛል በዛ ኃጢአቴ ምክንያት ምን ብሎ መንግስተ ሰማያት አገባም እያለ ይከሰኛል ጳውሎስ በዛ ኃጢአት መንግስተ ሰማያት ለምን ካልገባው ለምን ተሰቀለ ኢየሱስ ስቅለቱ ምንድነው ከንቱ እኮ ነው ስቅለቱ ማለት ነው ከዛም አልፎ ደግሞ ኢየሱስ አይፈልግም መሰቀሉ ተውኝ ይላችሁ ነበር ትፈልጉኛላችሁ አታገኙኝም ይላችሁ ነበር ዕብራውያን ላይ ደግሞ ምን ብሎ ይናገራል ፈርቶ አለቀሰ ያይ በቃ በፍርሃቱ ወደ አምላኩ ጸለየ ያለ ይናገራል ምንድነው ስቅለቱ ይሄ አጋንንታዊ ነው አስተምረው አንደኛ ከጀመሩ ስነሳ አጋንንታዊ ነው ስለዚህ ነው አምላክ ስጋን እንደ ቁስ ነው የሚያዩ ያላችሁት ኦኬ አምላክ በስጋው ሞተ ስትሉ አምላክ ስጋን እንደ ቁስ ነው የሚያዩ ይሄን ስጋ አክብሩታልና እንደ ቁስ የሚያዩ እንደ ተራ ነገር የሚያዩ ስጋን ያከበረው ንቆታል እንጂ ምንም አላከበረውም ክርስቲያኖች አገናዝቡ ሁሌ እንትን አትሁኑ ጳውሎስ ይላችኋል የማይሞተውን እግዚአብሔርን ክብር እኔም የጳውሎስ ነገር ነው በሱ ነው መዘጋላችሁ የማይሞተውን እግዚአብሔርን ክብር በሚሞተው ሰው ቀየሩት እነዚህ ክርስቲያኖች አላህ ይቅር ይበላችሁ ኦኬ ወደ አላህ ተመለሱ ቱቡ ኢላላህ ትላለች ጃስሚን እሽምት ቱቡ ኢላላህ ወላሂ ወደ አላህ ተመለሱ ኦኬ የማይሞተውን የእግዚአብሔርን ክብር የማይሞተውን የአላህን ክብር በሚሞተው በፍጡር በክርስቶስ ለወጣችሁት እናንተ ዛሬ የማይሞተውን የእግዚአብሔርን ክብር ማለት ነው እናንተ በሚሞተው ሟች በሆነው በክርስቶስ ኢየሱስ ክብር ለውጣችሁት እና የውመል ቂያማ ቃሉ ረበና ገለበት علينا شقوتنا ላትሉ ነው እንዴ ጌታዬ ወይ ቅጣት በረታብኝ ላትሉ ነው እንዴ ጋይስ ክርስቲያኖች አራ አገናዝቡ በፈጣሪ ስም አራ አይናችሁን ክፈቱ ሁሉ ጭፍናቱ ነው እናንተ በጳውሎስ ዘመን የነበሩት ጣዖት አምላኪያን ናችሁ ክርስቲያኖች ጳውሎስ እናንተ ይፈቻችኋል በመጽሐፉ ላይ ንቁ አገናዝቡ እስቲ ነውና አይደለም ሚል ክርስቲያን ካለ ዲፌንድ ማድረግ ይችላል በእውነቱ ነፒኬ ጃስሚን ኢላስ ጀማል ተጀማል እና ሐሳብ ካለች ቀጥሉ ያ ኦሬዲ ሙሉ ሐሳቡን ተናግረከዋል ምንም የምንቀጥለው ነገር የለም ግን ቅድም እንዳልከው ኢየሱስ ክርስቶስ እንግዲህ ከርግማኑ አጽድቶናል ከተባለ ወር ደግሞ ኢየሱስ ክርስቶስ ለኃጢአት ከፍሎልናል ከተባለ ማለት ስቲል ሙሉ ክፍያ አይደለም የከፈለው ማለት ነው ስቲል እንጠየቅበታለን ላይክ በመንሰራው ኃጢአት እንጠየቅበታለን እና የከፈለው ሙሉ ክፍያ አይደለም ሁለተኛ ነገር ደግሞ እግዚአብሔር ሲረግማቸው ሔዋንን ምጥሽን አበዛዋለሁ ጭንቅሽን አበዛዋለሁ አይደለ ሶ ስቲል ሴት ልጅ ተጨንቃ ምናምን ነው የምትወልደው እና እንደውም እንትን ምንድነው ይሄ የማርያም ጸሎት ላይ ውዳሴ ማርያም ላይ የሰኞ ላይ ምንድነው የሚለው ምጥ በልጅሽ ቀነሰ እያለ ምስጋና የሚያቀርብበት ቦታ አለና ስቲል ያ ቀሪ ሂሳብ አለ ማለት አልቀረም ለማርያም ምስጋና ሲያቀርቡ እንደዛ ነው የሚሉት ግን ስቲል ሴት ልጅ በምጥ ነው የምትወልደው ስቲል ተሰቃይታ ተጨንቃ ነው የምትወልደው ስቲል ማንስትሬሽን የምታይ ሴት ፔኑ አለ ህመሙ አለ
የቱ ጋ ነው ታዲያ ኢየሱስ ክርስቶስ ለምንድን ነው ከመጣ በኋላ ጭንቁን ያላቀለለው? ለምንድን ነው ከተሰቀለ በኋላ ሴት ልጅ ስቲል በምጥ ተሰቃይታ የምትወልደው? በምጥ የሚሞቱ እናቶች አሉ። ለምን ያህል አልቀረም? ከዛ ወንድ ልጅ ደግሞ በላብህ ስራ ጥረህ ግረህ ምናምን የሚባል እርግማን ተረግሟል። ስቲል ወንዶቹ ጥረው ግረው እየበሉ ነው። ለምን አልቀረም እሱ ነገር? ድጋሚ ደግሞ ምንድነው በላይሽ ላይ አነግስብሻለሁ ወንድ ልጅም ብሏል አይደለ? ስቲል ኢየሱስ ክርስቶስም ከመጣ በኋላ ሴት ልጅ ለባሏ ለአምላኳ እንደምትገዛው ባሏንም ትገዛ ይላል፣ ትታዘዝ ይላል። ለምን አልቀረም ያ ህግ? ነው ኢየሱስ ክርስቶስ ያልከፈለው ሌላ ቀሪ ሂሳብ አለ? ያልከፈለው ሌላ ክፍያ አለ ወይስ እርግማኑን መጥቶ ሲያፈርሰው ያፈረሰው ሀፉን አፍርሶ ሀፉን ደግሞ ቆይ ይሄ ደግሞ በኋላ እንተሳሰባለን ብሎ ነው የተወው? ለምንድን ነው ራሳችሁ የምታታልሉት? ለምንድን ነው በነፍሶቻችሁ ላይ ላይክ ማለት እንትን የምትሉት? ይሄ ድራማ እየሰራችሁ የማይመስል ነገር እያደረጋችሁ ለምንድን ነው ራሳችሁን የምታታልሉት? ድራማ ለምንድን ነው የምትሰሩት ራሳችሁ ላይ? በጣም ከባድ ነገር እኮ ነው እንዴ! እግዚአብሔር ለኔ ሲል ተሰቀለ፣ ሞተ፣ ሰው ሆኖ መጣ፣ ራሱን አዋረደ። ተው እንጂ ተው። ማለት ያልተሰበከና ያልተባለ ነገር መታችሁ አሁን ላይ ልትሰብኩን አትሞክሩ። በቃ ራሳችሁን ደግሞ ፒኬ ምንድነው አላወቁም እንጂ ሁሉም ሰዎች ኤቲስት ናቸው ብለዋልና ይሁን ያልገባችሁ ነገር አለ፣ ያልተረዳችሁት ነገር አለ። እንዴ ሰው እንዴት ስላሴን አስረዱን ብለን ስንል ዙሪያ ጥምጥም እንዴት ይሄዳል? ከዛ ደግሞ አልገባችሁም፣ አልተገለጠላችሁም። እንዴት ነው የማይገባን? ቆይ እኔ አልገባኝም። ላይክ እግዚአብሔር ራሱን በጣም ክሊር በሆነ መንገድ ገልጾታል። በጣም በቃ ማለት ደስ በሚል ሁኔታ እኔ አምላክ ነኝ እንጂ ሰው አይደለሁም፣ እኔ አልለዋወጥም፣ እኔ ሰው አይደለሁም አምላክ ነኝ እንጂ አልዋሽም፣ እንደ ሰው አልዋሽም እያለ ተናግሯል። እንዲህ ክሊል አድርጎ እንደተናገረው ለምንድን ነው አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልሰበከው እንዴ? መቶ ሰው ሆኖ ለኔ ሲል ተቀጥቅጦ ተገርፎ ተሰደ በቃ ተረት ተረት። ተው ራሳችሁን አታታሉ። በቃ ቆሙ አንፉሰኩም ወአህሊኩም النار። ነፍሶቻችሁን በቃ ከጀሃነም እሳት አድኑ፣ አውጡ። እንዴ ነገ የውመል ቂያማ ያለይተኒ ልትሉ ነው? ወይኔ ጥፋቴ ምን ነበረ ሲነገረኝ በሰማው ምን ነበረ ያኔ በቃ የምር ቀጥተኛውን መንገድ ተከተል ሰባል በተከተልኩኝ ልትሉ ነው? እናትም አባትም በማይጠቅሟችሁ ሰዓት ሁሉም ነፍሴ ነፍሴ በሚልበት ሰዓት ምን ይሆን መልሳችሁ? እንዴ ነገ ትሞታላችሁ እኮ ላይክ ማለት እቺ አይ ቲንክ እኔ ወላሂ በጣም ከሚገርመኝ ነገር ውስጥ ሁሌ እስልምና ያኒ ጌታዬ ጥራት የተገባው ነው የዓለማቱ ጌታ አላህ እያንዳንዷን ነገር ቁጭ አድርጎ ነው ያስቀመጠልን። ከምንኖርባት ከዚች ዱንያ አንስቶ እስከ የውመል ቂያማ ድረስ እያንዳንዱን ክስተት ይነግረናል። እያንዳንዱን ክስተት በቃ ይተርክልናል። ቀብር ላይ ምን እንደሚገጥማችሁ፣ ከዛ በርዘኽ የሚባለው ህይወት ላይ ምን እንደሚገጥማችሁ፣ አላህ ፊት ስትቆሙ፣ አምላካችሁ ፊት ሰማይና ምድርን የፈጠረው አምላካችሁ ፊት ስትቆሙ ምን እንደሚገጥማችሁ እያንዳንዱን ነገር ያስቀምጥላችኋል። አይነግሯችሁም? ይሄን ነገር ቤተክርስቲያን ላይ የለማ፣ አልተጻፈማ። ይመጣል ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ትይኒኩ በዓለም ላይ በነገራችን ላይ በቃ ብቸኛው ጌታ ተብሎ የሚሰበክለት ብቸኛ አምላክ እኮ ነው። ለምን አብ ጌታ ነው አትሉንም? እስቲ አብንም ጌታ ነው በሉ። እስኪኑና መንፈስ ቅዱስንም ጌታ ነው በሉ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። የምን ጌትነት? ስለ የትኛው ጌትነት ነው የምታወሩት? ኢየሱስ አምላክ ነው በሉ። ከዛ ኑና አምላክነቱን አሳዩ። ኢየሱስ ለአንቺ ሲል ተሰቅሏል፣ ለአንቺ ይህን ለሰራሽው ኃጢአት ተሰቅሎልሻል በሉኝ ኑና። እንዴ እውነቱን ነው ፋሩቅ። ምን አገባው? ማናችንስ ምን አገባን? እኛ ጸበለሷን አላቀበል ነው ተው ግን አዳም ብላ በኋላ እኮ ኢየሱስ ክርስቶስ መጥቶ እንትን ይልልካል ምናምን አላለን እኛ። እንዴ ወላሂ እኔ በጣም አንዳንዴ ግን የሆነ ትላንትና
እንትን ፒኬ ቤት አይ ቲንክ ክርስትና ትክክል አይደለም እና እስኪ ትክክል ነው የምትሉ ካላችሁ ኑና ትክክለኛነቱን አሳዩን ብለን ስንል አንድ ክርስቲያን ገብቶ ትክክል በቃ ይሄ ትክክል ነው እኮ እንደዚህ ብሎ የሚነግረን እንጣ። ይሄ ድል ምን ነበር ለሙስሊሞች በሆነ እንዴ? እኔ እሺ ሙስሊሞች ነበር ተንጋግተው የሚገቡት እስልምና ትክክለኛ ነው ብለው ትክክለኛነቱን ለማስቀመጥ። አይ እስልምና እኮ ትክክል ነው እስቲ ትክክል አይደለም የምትሉበትን ስንል ይመጡና ኢየሱስ ጌታ ነው ዮው እንዴ። አንዳንዴ በቃ ወላሂ እኔ አሁንም ዛሬም ነገም ኦልሬዲ አንዴ ሁጃ ቆሞባቸዋል። ታውቃላችሁ ያለነው ይሄ በጣም ኦልድ የሆነ እንትን ላይ አይደለም ያለነው። ሚዲያው የተስፋፋበት ዘመን ነው። ማንበብ ምንችል ሰዎች ነን። በቃ አንብቡ እንዴ። እኛ ተውት፣ ሙስሊሞች ጋር አትምጡ። ባይብላችሁን እስቲ ቁጭ ብላችሁ የእውነት ይሄ ባይብል ግን ኢየሱስ ክርስቶስን ሰብኮታል? እስቲ ግለጡና አንብቡት መጽሐፋችሁን እንዴ። ባይብሉን ራሱ ቁጭ ብላችሁ ብታነቡት እኮ በቃ እንዴ ቸርች ፋዘርስ ምንድነው ስላሴን ለመረዳት የሚሞክር በቃ ይጨልላል እኮ ነው የተባለው። ዊርድ ነው። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም መተው እኔ ግልጽ በሆነ መንገድ ላይ ነው የታውኳችሁ ነው ያሉት። በቃ ምንም የማወላዳ ወላ ሚስጥር ነው ወላ አልተገለጠልክም ወላ መንፈስ ቅዱስ አልመጣልክም። ግልጽ በሆነ መንገድ ላይ ነው የታውኳችሁ ነው ለይሉሃ ወነሃሩሃ። በቃ ይሄ ልክ ኢቭን ጨለማው እንኳን እንደ ብርሃን በሆነ መንገድ ነው የታውኳችሁ ነው የተባለው እንዴ። እንዴት ነው በዚህ ልክ ራሳችሁን የምታታልሉት? አንብቡ በቃ ወላሂ። ይሄ አሁን ያለንበት ሞመንት ጀህልናው ላይ ያለን ሰዎች አይደለንም። አንብቡ በቃ በጣም አንብቡ። ነፍሶቻችሁን አድኑ። ይቺ የምትኖሩባት ዓለም ዘላለማዊ ዓለም አይደለችም። ይቺ የምትኖሩባት ዓለም ዝንተ ዓለማችሁን እንደተደሰታችሁ የምትቆጥሩባት አይደለችም እንዴ። በቃ ትቀሰቀሳላችሁ እኮ ነገ አላህ ፊት ትቆማላችሁ እኮ ትጠየቃላችሁ። ያስቡ እንጂ ከሞት በኋላ ላለው ህይወታችሁ ማስቡ። አንዳንዴ ቁሙ አንፉሰኩም። በቃ እኔ ስናገር ሁሌ የምምለው ነው ነፍሶቻችሁን እንትን በሉ በቃ አድኑ። ይሄ ባጉል ተረት ባጉል የአባቶች ተረት እንትን አትበሉ፣ አትሸወዱ። አንብቡ እቅራ በቃ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። የማታውቁ ከሆነ ከእውቀት ባለቤቱ ይጠይቁ። መጽሐፋችሁን መርምሩ፣ አንብቡ። አላሁ ሙስተዓን። ሃይሚ እንዴት ነሽ? በእውነቱ በአካል ተገልጠሽ ስላየሁሽ በጣም ደስተኛ ነኝ። እስቲ አውሪ። ሃይሚነት እሺ ሚውት ሳረግሽ አይኖ ሪኩዌስት እንዳላክሽ ግን የኮሜንት አርበኛ አትሆኑ። እውቀቱ ካላችሁ ገብታችሁ በእውቀት ሞግቱን። አእምሯችሁን ስድብ አይምላው። አእምሯችሁን አለማወቅ አይምራው። አእምሯችሁን ኮሜንት አይምላው። እሺ በእውቀት ሞግቱን። ፎርቅ በቃ የምትቀጠሉ ካላችሁ መተካል ኤላ ፒክ ያለክ ያይ በቃ ቀጥሉ። ለማንኛውም ፒኬ እስከሚመጣ ድረስ ክርስቲያኖች ካላችሁ ገቡና ይሄ ቤት የወንጌል እጥረት አለበት እና ገቡና ስበኩን። አምላካችሁን አምላክ አድርጉ። ኦኬ ይሰማል ድምጼ? ጥያቄ ያላችሁ የገባችሁ ሰዎች ከሌላችሁ ምናሽን ከሌላችሁ ከስር ሪኩዌስት ላኩ። እሺ መርሐባ። ሪኩዌስት የላኩ ሰዎች ስላሉ ለነሱ እድሉን እንሰጣችኋለን ኢንሻአላህ። ጥያቄ ካላችሁ ቀጥሉ። የገባችሁ ወንድሞች ማለቶች ጥያቄ ካላችሁ እስልምና ላይ ሙስሊሞች ናቸው አይ ቲንክ እና ሶፊያ ቢንት ምናምን ገኘሁም ለምን እንደዛ አልተቀመጠም?
በመጀመሪያ ደረጃ ቁርአን ወርዶ ያለቀው በ23 ዓመት ነው። ገባሽ? በ23 ዓመት ውስጥ ሲወርድ ማለት ነው። 23 ዓመት ውስጥ ሲወርድ ቅድም እንዳለሽ ወንድሜ ለወረደበት ዓላማ ነው። በመጀመሪያ ምዕራፎቹ ምናምን ላልሽው እያንዳንዱ መግቢያ ላይ ሱረቱል በቀራ ይላል። ከዛ ምን ይላል? የበቀራ ምዕራፍ ይላል። እቺም የላም ታሪክ አለ። ለምሳሌ ላሚቷን ይሁዳዎች የሆነ ነገር በጠየቁ ጊዜ የወረደበት መልእክት ነው። መልእክቱን ባሳመ መልኩ ነው። ረጅም አሁን ለምሳሌ ምዕራፉ በጣም ረጅም የሆነና በውስጡ ላይ የሆነ ከባድ መልእክትን የያዘ ይሆናል። ለምሳሌ ያ ነገር አንድ ስም አለው። ለምሳሌ ሱረቱል ኢምራን ይላል። ኢምራን ሱረቱል ኢምራን ደግሞ ሲል አልኢምራን ያኒ የኢምራን ቤተሰብ የፈለገበት ግን ሙሉ ውስጡ ላይ የኢምራን ቤተሰብ ሳይሆን ብቻ ያለበት ብዙ ታሪክ ነው ያለበት ማለት ነው። ስለዚህ በምዕራፍ የተከፋፈለበት አንዱ እያንዳንዱ ሰበብ አለው። ለምሳሌ አሁን ሱረቱል በቀራ ሲል ውስጡ ላይ ይህን የመግቢያውን ምዕራፍ የሚጠቅስ መልእክት አለ። በመጀመሪያ ልክ እንዳለሽን ወንድሜ ሲወርድ መልስ እየሰጠ ነው የወረደው። ለሚመጡ ጥያቄዎች በጠቅላላ መልስ እየሰጠ ነው የተደረደረው ማለት ነው። ኦሬዲ ለምሳሌ የሆነ ነገር ሲጠይቁ የሆነ ነገር ላይ ነው የወረደው። የሆነ ነገር ሲጠይቁ አላህ መልስ ያወርዳል። የሆነ ነገር ሲጠይቁ መልስ ያወርዳል። በዛ ኦሬዲ ነው የተሰበሰበው ማለት ነው እንጂ ለምሳሌ በአንድ ሰከን ከፋፍሎ ያስቀመጠበት ምክንያት አንዱ ምንድነው? መልእክት አለው መግቢያ ላይ እያንዳንዱ ማለት ነው። ስትገቢ በእያንዳንዱ መልእክት ላይ መግቢያ ላይ መልእክት አለው ማለት ነው። ሱረቱል ፋቲሃን ብትወጂ መክፈቻ ብሎ ይጀምራል። በቀራን ስትወጂ ደግሞ የላሚቷ ምዕራፍ ውስጡ ላይ ምን ታሪክ አለ፣ ከዛ ቀጥሎ መሐል ላይ የመክፈቻው ታሪክ አለ። ከዛ ጠቅላላ በዛ ጊዜ የተጠየቀው ጥያቄ በጠቅላላ መልስ እየተሰጠበት የተሰበሰበ ነው ማለት ነው። እና ይሄ ነውና ጥያቄዋ ገብቷል አይደለ ሀቢቢ? የሷ ጥያቄ የነበረው ለምን ፍሎን አይጠብቅም ነው። እሷ ስለ አደም ታሪክ ማወቅ ከፈለገች ስለ አዳም ታሪክ ማለት ነው ለምን የሆነ ምዕራፍ ላይ ሄዳ ልክ ስለ ኢየሱስ ማወቅ ስትፈልግ ወንጌላት ላይ እንደምትሄደው ሁሉ ለምን ስለ አደም ማወቅ ስትፈልግ የሆነ ምዕራፍ ላይ ሄዳ እዛ ምዕራፍ ላይ ብቻ ማግኘት አትችልም እና ሐሳቡ ኢብኑል ኢስላም ገብቷል። ሜቢ እሱ ሰላም አለይኩም አኺ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? እርሱ አትራቁ ከኛ ብለን ነበር እኮ። ቀጥሉ እስቲ። ይሁን እንዴት ነህ? አልሰማም። ኔትወርክ ያዘው። እኔ እንደዚህ ከጎረቤት ዋይፋይ እየጠለፋችሁ ግን አትምጡ ብያለሁ። ኧረ አደው ሄሉ እንዴት አደርሽ? ደህና ነኝ። እንዴት አድራችኋል? ሁላችሁ ሰላም ናችሁ? አላህ የአንቺም ጥያቄ ከባድ ነው። ጥያቄ የለሽም? እኔ እንኳን ለስማችሁ እንጂ ጥያቄ እንኳን እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሳቅ ይመቻላው። እንዴት ናችሁ? እስኪ ለሞከር ከተመቸኝ። እሺ በነገራችን ላይ ቁርአን ላይ ከሚገርሙኝ ነገራቶች ነው ያነሳሽውና ቁርአን በመጀመሪያ ያነሳሽውን እንትን ለበል አዲስ ኪዳን ጋር እሰማለሁ አይደል? አዲስ ኪዳን ጋር ያነጻጸርሽውን እንትን ልበልና ከዛ ወደ ቁርአን እሄዳለሁና አነጻጽሬ አይደለም ምን ያነጻጸርኩ አይደለም። አይ እንትን ያነጻጸርሽ ስልሽ ከትልቅነት አንፃር ስላነሳሽው ነውና አዲስ ኪዳን 27 መጽሐፍ ነው ነገራችን ላይ አንድ መጽሐፍ አይደለም። እና ከሳይዙም ጋር ልታነጻጽር አይችልም። 27 መጽሐፍቶች ናቸው። አዲስ ኪዳን ደግሞ እንትን ቁርአን ደግሞ አንድ መጽሐፍ ነውና ያንን ከዚህ ጋር በትልቀትም በምንም ነገር ማነጻጸሩ ልክ ነው ይላል። ማለት ነው አላነጻጸርኩም። ይኸውልህ ያልኩት ከአዲስ ኪዳን ትንሽ አጠር ያለ ነው ቁርአን ያልኩት።
ምዕራፎቹንም እያንዳንዱን ነገሮች እንደዚህ ናቸው። ግን የኔ ጥያቄ ምንድነው? የኔ ጥያቄ ለምን አነሰ ለምን አጠራ አይደለም። ምዕራፎቹ እንደዚህ ጥያቄሽ ገብቶኛል። ያብራራሁት ግን ለምን ቅደም ተከተል የለውም? ለምን ተዘበራርቆ ተቀመጠ ነው እንጂ አነሳጠር አላልኩም። እሺ እንትኑ ብዙ ጊዜ አንቺም ስላነሳሽው እንትን ስላልሽ ነው ከአዲስ ኪዳን ትንሽ አንሳል ስትይ እንትኑ እንድትረጁ ብቻ ነው እንጂ እንደ ችግር አንስተሽዋል ሳይሆን ሐሳቡን ስላነሳሽው ከማንሳት አንፃር ነው። ቁርአን ላይ የነብያት ታሪክ ተለያይቶ ነው የምናገኘው እና አንድ ቦታ ወይ ደግሞ አንድ ቦታ ላይ ተቀምጦ አናገኘውም የሚል ያነሳሽው ነገር አለና እኔ ቁርአን ላይ ከሚገርሙኝ ነገራቶች አንዱ እሱ ነው። በነገራችን ላይ ቁርአንም አንድ ለየት የሚያደርገው ከሌሎች መጽሐፍ አንዱ እሱ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ቁርአንን በመጀመሪያ እንድንረዳው وقال الذين كفروا لولا نزل عليه القرآن جملة واحدة እነዚህ ካሉ ሰዎች ቁርአንን ለምን አንድ ጊዜ አይወርድም ነበር አሉ። كذلك لنثبت به فؤادك ورتلناه ترتيلا ይላል። ልክ እንደዚሁን ልብህን ልናረጋጋ ከፋፍለን አወረድን ይላል። ታዲያ የነብያቶችን ታሪክ በምታዩ ሰዓት ቁርአን ላይ ተከፋፍሎ ነው በተለያዩ ቦታዎች ላይ ነው የወረደው። ለምን ሲባል የሚፈልገው እኛ ታሪኩን እንድናውቀው ብቻ አይደለም። ቁርአን ላይ ታሪኮች የሚቀመጡት የሙሴን ታሪክ ለማወቅ አይደለም፣ ወይ ደግሞ አብርሃም ማን ነው የሚለውን ወይ ደግሞ አዳም ማን ነው የሚለውን ለማወቅ አይደለም። ቁርአን ላይ ታሪኮች የሚቀመጡት ከዛ ታሪክ የምንወስዳቸው ቁም ነገሮች ምንድነው? በዛ ሰዓት ላይ ወይ ደግሞ ያንን ቦታ እዛ አካባቢ የተጠቀሰውን የቁርአን አያ ካየሽ የሚፈለገው ምንድነው? ከዛ ለምሳሌ ሱረቱል አዕራፍ ላይ ልታይ ይችላል። ሱረቱል አንቢያ ላይ እዛው በመደዳ 6-7 አንቢያዎችን ነብያቶችን ይጠቅሳል። ወይዝ ቃለ ኢብራሂም ወይዝ ቃለ ኑህ ወይዝ ቃለ ኢድሪስ ወይዝ ቃለ ሹዓይብ ይላል። ኢድሪስ ባለ ጊዜ፣ ሹዓይብ ባለ ጊዜ፣ እንትና ባለ ጊዜ እያለ ያስቀም ምን አሉ ሲባል የሁሉንም የጠቀሰው አንድ ቃል ነው። ያቆም ያዕቡዱላህ ማለኩም ሚን ኢላሂን ገይሩ። ሁሉም ያሉት ምንድነው? ህዝቦቼ ሆይ አላህን ተገዙ፣ ካላህ ውጭ ልትገዙት የሚገባ የለም፣ ጣዖታትንም ራቁ አሉ። ስለዚህ አንድ ላይ ምን አድርጎ አስቀመጠው? የነሱ ይሄን የተናገሩትን ለህዝቦቻቸው አንድ ላይ አስቀመጠ። ምን ስለሚፈለግ እዛ ጋር የሚፈለገው እንድናውቀው አላህ Subhanahu Wa Ta'ala በብቸኝነት ሊመለክ የሚገባ የለም ብለው ነብያቶች የተጣሩት ይሄንን ነው። ሁሉንም አንድ ላይ ጠቅስልናል። ስለዚህ እዛ ጋር እንድናውቀው ስለ ነብያቶች ምንድነው የተፈለገው? ዳዕዋቸው ምን ነበር? ጥሪያቸው ምን ነበር? በሌላ ቦታ ላይ ታያለሽ ስለ አብርሃም ስለ ሙሴ አከታትሎ ያመጣዋል። ያ እዛ ጋር የሚፈለገው ምንድነው ስትይ ከህዝባቸው የደረሰባቸው መከራ ከሙሴ ህዝብ የደረሰበት መከራ ያንን እንድታውቂ ሲፈልግ ያንን ያስቀምጥልሻል። ለነብዩ ቅድም ያነበብኩልሽ ከذلك لنثبت به فؤادك ورتلناه ترتيلا ልክ እንደዚህ ሆነ ቁርአንን አንተ ልብህን ልናጸናበት ከፋፍለን አወረደን። አንድ ሰው ስለ ነብያቶች መከራ ማወቅ ሲፈልግ ብዙ ቦታ መሄድ ላይ ተጠበቅበት ይችላል። አንድ ቦታ ላይ ስለ አብርሃምና ስለ ሙሳ አብሮ ተጠቅሶ ያገኛል። ስለዚህ ለምንድነው ተከፋፍሎ የሚቀመጠው ሲባል ያኛው እዛ ጋር የሚፈለግበት ቦታ ያንን እንድናውቀው ነው። ቅድም እንዳልኳችሁ ከነብያቶች ታሪክ ቁርአን ላይ የሚፈለገው ታሪካቸውን ማወቁ ብቻ ሳይሆን አላማውንም እንድናውቀው ነው። እኔ ለዛ ነው ቁርአን ላይ ብዙ ማታገኙት መጽሐፍ ቅዱስ ላይ በጣም የምታገኙት ነገር ቢኖር እገሌን ወለደ እገሌን ወለደ እገሌን አንዳንዴ መጽሐፍ ቅዱስ ላይ ሁለት ገልጽ 3 ገልጽ እንትናን ወለደ ልታገኙ ይችላል። ይሄ ነገር ለሰው ልጆች የሚጠቅመው ነገር አይደል። ለኢሳቅ የሚጠቅመው ምንድነው? ለሃኒ የሚጠቅማት ምንድነው? ፊራውን ሙሴ ከፊራውን ጋር የገጠመው ታሪክ ምን አይነት ታሪክ ነው? ያንን ቦታ ታይዋል። ገብታችኋል? ስለዚህ ለምንድነው የነብያት እንትን ተካፍሎ አፍሎ የገባው ሲባል እዛች ጋር እኛ ከዛ እንትን አንፃር እንድንረዳው ነው። የሙሉ ታሪኩን መጥቀሱ ወይ ደግሞ ግን ከዛ የበለጠ ደግሞ አስፈላጊ ያለ ለዛ ነው አላህ Subhanahu Wa Ta'ala ሱረቱል ዩሱፍን ምን ይላሉ ዑለሞች? ቁርአን ላይ አላህ Subhanahu Wa Ta'ala እንዳንቺ ሰዎች ጠየቁ
ለምንድን ነው አላህ አንድ ላይ ማውረድ አይችልም እንዴ? ለምን እንደዚህ ያለ ቅድም ያልኩሽ መልስ አለ አይደል? ከዛሊከ ሊንሰቢተ ቢሂ ፉአደክ ብሎ ልብህን ልናረጋጋል። ከዛ ደግሞ ሚገርም የቁርአን ታሪክ አወረደልን። ሚገርም የማንን ታሪክ? የዩሱፍ ታሪክ። የዩሱፍን ታሪክ ሱረቱል ዩሱፍ ላይ ሄዳችሁ አንብቡት። ሙሉን አወረደው። አላህ Subhanahu Ta'ala እንደዛ ማውረድ ይችላል። ይሄው ብሎ አስቀመጠላችሁ። አላህ Subhanahu Ta'ala ታሪክ ላስቀምጥ ካለ ታሪኮችን በዚህ መልኩ መረዳት ትችላላችሁ። ስለዚህ ለምንድን ነው ያ ነገር ስትይኝ የተፈለገው ምንድነው? እዛች ጋር እኛ ከዛ ቦታ አንፃር ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም እንደውማቸው ነብያቶችን አንድ ላይ የደረሰባቸው መከራው ለማወቅ ሲፈልጊ የሆነ ቦታ ላይ ትሄጃለሽ። ዳዕዋቸውን ስልፈልጊ ቅድም እንዳልኩሽ ሱረቱል አዕራፍ ላይ ሄደሽ ሱረቱል አዕራፍ ካልተሳሳትኩ እንዲሁ ሱረቱል አንቢያ ላይ ሄደሽ የተለያዩ ነብያት ለህዝቦቻቸው የተናገሩትን ያስቀምጥልሽ። እዛ ጋር ምንድነው የሚፈለገው ሲባል ነብያቶች የደረሰባቸው እና እንትን አይደለም የእንትኑ ታሪክ የቁርአን ላይ የሚቀመጡልን ታሪኮች ግባቸው የሰዎቹን ለማወቅ ሳይሆን ምን ለማለት ነው? ታሪኩ የምንወስደው ቁም ነገሩ ምንድነው ነው። ስለዚህ ቁም ነገሩን ያስቀምጥልናል። በተለያየ ቦታ ደግሞ የሚያስቀምጠው እንደየቦታው እንድንረዳው ነው ማለት ነው። ይሄ ግልጽ ይመስለኛል። አንድ እንትን ጠፋኝ፣ የሆነ ሐሳብ መጥቶልኝ ነበር። ብቻ ግን ምንድነው ሐሳቡ? ለዛ ነው ተከፋፍለ የተቀመጠው፣ በተለያየ ጊዜያት በተለያየ ቦታ የተቀመጠው እኛ ያንን ነገር እንድንረዳው ነው ማለት ነው። ግልጽ ነው ሀኒ? እዚህ ጋር ያልገባሽ ነገር አለ? ቅድም ማን ያለኝ በ25 ዓመት ነው አሚሩ ነው መሰለኝ ያለኝ። በ23 ነው። እሺ ቅርታ እና እንትን ያለው የወረደው መሰለኛ እና በ25 ዓመት ሲወርድ ቢያንስ በአንድ ዓመት ውስጥ ምን ያህል ቁርአን ነው የሚጻፈው? እና ሲወርድስ እንዴት ነው ማለት በምን አይነት ምክንያት ነው የወረደው? አንዱን ቁርአን ምዕራፍ ሲወርድ አላህ ምን እያሰበ ነው ያለውን ነገር ማወቅ ፈልጋለሁ። እሺ ቅድም እንዳልኩሽ ቁርአን አላህ Subhanahu Ta'ala ልክ እንደዚሁ ከፋፍለን አወረደው። በአመት ውስጥ በስንት እንጂ ተከፋፍሎ ምናምን አይደለም። ሁለት አይነት አወራረድ አለ ይላሉ ዑለሞች በጥቅሉ ማለት ሌሎችም ሁለት አይነት አለ። አንደኛው ለሁ ሰበቡን ኑዙል የመውረድ ምክንያት ያለው ምክንያት ነው። የሆነ ክስተት ተከስቶ ለዛ ክስተት የወረዱ የቁርአን አንቀጾች አሉ። ክስተት ይከሰታል ወይ ደግሞ ሰዎች ይጠይቃሉ። እነዛን አስመልክቶ ክስተቶችን ተመልክቶ የመጣ የወረዱ የቁርአን አያዎች አሉ። ክስተትን አመልክተው ማለት ነው። ለምሳሌ ለመጥቀስ ያህል ለምሳሌ ይጠይቁሃል እያለ ወይታ ሳለከ እንትን የሰአሉነከ እንዲህ ብለው ይጠይቋል፣ እንዲህም ብለው መልስልህ። ገና ሳይጠይቃቸው ራሱ ሳይጠይቋቸውም ይመጣል። ሁለተኛው ደግሞ ተደሩጅም አለው። ምን ማለት ነው ተደሩጅ? አላህ Subhanahu Ta'ala ነገሮችን በማለማመድ ያወርደዋል። በማለማመድ ለምሳሌ ብዙ ጊዜ ሰምተሽ ሊሆን ይችላል። አላህ Subhanahu Ta'ala መጠጥን ሲከለክላቸው ያሃ ማህበረሰብ በ23 ዓመት ከወረደበት አንዱ ምክንያት የእምነታቸውን ጥንካሬ የእምነታቸውን ብርታት እየታየ ትእዛዝ ይወርድላቸው ነበር። የእምነታቸው ጥንካሬ ለምን አዲስ ማህበረሰብ ነው። ምንም ከጃሂልያ የሆነ ጃሂልያ ማህበረሰብ ማለት የማህይብነት ማህበረሰብ ነበረ። ያ ማህበረሰብ በመጠጥ በመጠጣት ህይወቱ መጠጥ የሆነ ማህበረሰብ ነው። ያ ማህበረሰብ ሴት ልጅን ከነ ህይወታ ሲቀብር የነበረ ማህበረሰብ ነው። ያ ማህበረሰብ ጣዖትን የቤት ውስጥ በየቤቱ ጣዖት ያለበት የነበረበት ማህበረሰብ ነው። ያ ማህበረሰብ ቤተሰቡን እንትኑ ያለኛው ደካማውን የሚያጠቃበት ማህበረሰብ ነው። ያ ማህበረሰብ በስድብ እርስ በርስ በስድብ በግጥም መልኩ አድርጎ በመሳደብ ክብር የሚሰጣጥበት ማለት ይሄ ማህበረሰብ ከዚህ ጨለማ ከሆነ ማህበረሰብ ይሄንን ከዚህ ጨለማ ውስጥ ሙሉ ለሙሉ ጠቅልሎ ለመውጣት ጊዜ ይፈልጋል። በአንድ አምጥተሽ ሁሉንም አጭኝበት ቀስ በቀስ ታለማምጪዋለሽ። ስለዚህ ቁርአን ሲወርድ
የሰዎችን ኢማን መጀመሪያ ላይ ለዛ ነው አይሻ ረዲየላሁ ዐንሃ ምን ትላለች? መጀመሪያ ላይ እኮ የወረዱት የቁርአን አያዎች ስለ ተውሂድ ስለ አላህ Subhanahu Wa Ta'ala የሚያሳውቁ ናቸው። አላህ ማን ነው የሚለውን ማወቅ አላህ ማን ነው የሚለውን ማሳወቅና ሰዎች ስለ ጀነትና ስለ ጀሃነም ስለ አቂዳ ጉዳይ ስለ እምነታዊ ጉዳይ የሚያተኩሩ ነበር። መጀመሪያ ላይ ሲወርዱ የነበሩት የቁርአን አያዎች ማለት እነዛ ሲወርዱ የነበሩት የቁርአን አያዎች የቁርአን አንቀጾች ምንድነው? የሰዎችን ያኛውን የጃሂልያውን ማህበረሰብ ውስጡን ማጽዳት ነው። ውስጡ እየጸዳ መምጣት አለበት። ዝም ብለሽ ግን ባንዴ ሰላቱንም ስገድ 5ቱን ወቅት ሰላት እንዲሁም መጠጡንም ባንዴ አቁም ይሄንንም አድርግ ብለሽ ብታጂው ምን ሊለ ይችላል? ሊከብድ ይችላል። ስለዚህ ያኛውን ማህበረሰብ አዲስ የሚገነባ አዲስ የሚሰራ እንደ አዲስ ለሰው ልጆች አራያ ሰዎች ከዛ በኋላ የሚመጡ ሰዎች እነዚህን ሰዎች አራያ አድርጎ እንዲይዛቸው የሚታሰብ ማህበረሰብ። ስለዚህ ይሄ ማህበረሰብ ሲገነባ ባንዴ ቀጥበል ሳይሆን የሚባለው ከዛ ከጨለማው ወጥቶ ለሰው ልጆች ደግሞ አራያ መሆን እንዲችል ከዛ በኋላ የሚመጣው ሰዎች እነሱን ስለሆነ ስለዚህ ቁርአን ሲመጣ ቀስ በቀስ ነው። ቁርአን አላህ Subhanahu Wa Ta'ala ቀስ በቀስ ነው ሰዎች እንዲለማመዱት የሆነ ነገር ለምሳሌ መጠጥ ብዙ ጊዜ እንጠቅሷለን። እሱ ላምጣልሽ። ለምሳሌ ቁርአን መጠጥን ሲከለክል በአራት አይነት መልኩ ነው ይላሉ። አንዱን ያሃንን አይመለከትም ይላሉ። ለማንኛውም ሶስቱን ላስቀምጥልሽ። የመጀመሪያው ቁርአን ላይ ስለመጠጥ ሲያወርድላቸው ምንድነው ያለው? መጠጥ እኮ ፊሂማ ኢስሙን ከቢር በእነሱ መጠጥ እኮ የሆነ ጥቅምም ቢኖረው ግን ጉዳቱ ይበዛል ብለው ነገራቸው። ጥቅም ሊኖረው ይችላል። ጥቅም ቢኖረውም ነገር ግን ምን አለው? ጉዳትም አለው የሚል የቁርአን ያወረደላቸው። ኦኬ። ስለዚህ እነዚህ ሰዎች ኢማናቸው እየጠነከረ ነው። በደንብ የጠነከሩት እንዴ ጉዳቱ የሚያመዝን ከሆነ ጥቅሙ ትንሽ ከሆነ ይሄ ነገር ምን ይሰራልኛል ማቆም ጀመሩ። ከፊሎቹ ደግሞ እስካልተከለከልኩ ድረስ እስከማይከለከለኝ ድረስ እዛው ላይ ልሆና። ይሄ ቁርአን አንድ ወረደ። ከዛ በኋላ ደረጃቸው እየጨመረ ራሳቸውን እየገነቡ ኢማናቸው እየጨመረ ሲሄድ ምን መጣ? ምን የሚል የቁርአን አያ አለ? ወላ ተቅረቡ ሰላተ ወአንቱም ሱካራ፣ እናንተ የሰከራችሁ ሆናችሁ ሰላትን አትቅረቡት። ኦኬ። ስለዚህ መጀመሪያ መጥፎነትም እንዳለው መጥፎነቱ የበዛ እንደሆነ ነገራቸው። ሁለተኛ ሰላት አትቅረቡ። ይሄ በእስልምና ውስጥ እንደምታውቂው በግዴታነት 5 ወቅት ሰላት አለ። በእነዚህ 5 ወቅት ሰላት ውስጥ አንድ ሰው ሰላት ሰክራችሁ ሰላት ላይ አትቅረቡ ከተባለ ምናልባት አንድ ሰው ዙር ላይ ቢጠጣ ከዙር በኋላ ከዙር ሰግዶ ልጠጣ ቢል አስር ላይ ሊሰክር ነው። አስርና ዙር ያለው መካከል ጠባብ ስለሆነ ስለዚህ ለመጠጣት አይመቸውም። ከዚህ እስከዚህ ያለውን ይተዋል ማለት ነው። ከዙር ደግሞ ከአስር ደግሞ እስከ መግሪብ ያለውም ጠባብ ነው። ስለዚህ በዚህ ወቅት የሚጠጣበትን ሰላት የሚጠጣበትን መንገድ ይተዋል ማለት ነው። እንደገና ይሄም ደግሞ አሁን ከአስር እስከ መግሪብ ከመግሪብ እስከ ኢሻም ያለው ደግሞ ጠባብ ሰዓት ነው። በዛም ሰዓት መጠጣት ያቆማል ማለት ነው። ስለዚህ የመጨረሻ የሚጠጡት ከምን ጋር ነው? ሱስ ያለባቸው እስካልተከለከልም ብለው ከኢሻ እስከ ሱቢ ያለው ጊዜና ከሱቢ በኋላ እስከ ዙር ያለው ጊዜ ማለት ይሄ ሆነ። አሁን ኢማናቸውም እየጨመረ ነው። ለትዕዛዙም እንትን አይከብዳቸውም። ከዛ በኋላ መጨረሻ ላይ ኢነመል ኸምሩ ወልመይሲሩ ወልአዝላሙ እያለ ይሄ መጠጥ የሚባል ቁማር የሚባለው በአጠቃላይ ከመጥፎ ነገር ነውና ተከልከሉት፣ ፈጅተኒቡ ተከልከሉት ብሎ አስቀመጠ። አየሽ፣ አሁን ደረጃቸውን ገብቶ መጨረሻ ላይ ክልከላው መጣ። ይሄ ክልከላ መጣ፣ ተከለከሉ ማለት ሀታ ምን ይላል ሰሃቢዩ? ይሄ ቁርአን አያ በሚወርድበት ሰዓት አላህ Subhanahu Wa Ta'ala መጠጥን ተከልከሉ ባለበት ሰዓት መዲና እንዳለ ምን ሆነች? መጠጡ እንዳለ ተደፍቶ ባህር እስኪመስል ድረስ አሉ። ሰው እንዳለ ለትዕዛዙ ከማደሩ የተነሳ አንድ ሰው መጠጥ እኮ ተከልክሏል ሲባል አፉስ ሊከት የነበረውን እውነት ነው ወይስ አይደለም የሚለውን ራሱ ሳያጣራ ወዲያው እንደሰማ ወዲያው ነው የደፋው አፉ ላይ ነበር። ይሄ ምንድነው? በቃ እነዚህ ሰዎች ለአላህ ትዕዛዝ ያደሩ መጨረሻቸው ደርሷልና በዛ ይሄ እዚህ ጋር ይበቃቸዋል። ስለዚህ ተገነባ ማለት ነው ይሄ ማህበረሰብ።
ስለዚህ ቁርአን ከሚወርድበት እንትን አንዱ ምንድነው የሰው ልጆችን የሰዎችን እዛ ጊዜ የነበሩትን ምን የሚያደርጋቸው ነው? ኢማናቸውን እያጠናከረ ቀስ እንደ ኢማናቸው የሚወርድ ነው። አንደኛው ይሄ ነው፣ ኢማናቸውን ያጠናክራል። አንዴ ያ ነገር ቢወርድ ምን ይሆናሉ? በአንድ ላይ ቢወርድ ሊከብዳቸው እንትን ሊላቸው ይችላል ማለት። ሁለተኛ ቁርአናዊም የተጠቀሰው ለነብዩ ሰለላሁ ዐለይሂ ወሰለም ሊኑሰቢተ ቢሂ ፉአደክ ነው። ነብዩ ሰለላሁ ዐለይሂ ወሰለም وعليكم السلام ورحمة الله. إن شاء الله أنا أخبرهم. أنت خلي الصامت أنا أخبرهم إن شاء الله. الله يسعدك يا رب يا أخي ويبارك فيكم جميعا اللي بيستطيع يساعد. وياك خليك الصامت أنا أخبرهم. جيفت ያላችሁ ሰዎች ጊፍት ስጧት ኢንሻአላህ። ጊፍት ያላችሁ ሰዎች ጊፍት ስጧት። እሺ እና ሌላው ደግሞ ነብዩ ሰለላሁ ዐለይሂ ወሰለምን እንትን እሳቸውን ለማጽናት ነው ቁርአን የሚወርደው ማለት ነው። የአማኞችን ልብ ለማጽናት ልክ እንደዚሁ ቅድም እንዳልኩሽ የሆነ ክስተት ሲከሰት አላህ Subhanahu Ta'ala አይደለም እኮ አንተ እነ ፊራው እነ ሙሴ እነ ህዝቦቻቸው እኮ ይሄ ደርሶባቸዋል፣ ይሄ መከራ ደርሶባቸዋል እያለ አላህ Subhanahu Ta'ala ነብያቶች ሲደርስባቸው የነበረውን መከራ ይነግራቸዋል ማለት። ለምንድን ለነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ሊያጸና እንዲሁም ደግሞ በእሳቸው መካከል ያሉትም ሰዎች በሚደርስባቸው መከራ እናንተ ብቻ ሳይሆን ሌሎችም ነብያቶች ደርሱባቸዋል ብሎ ያንን ነገር ለመስጠት ነው። ሌላ ጊዜ መፍትሄን ለመስጠት የሆነ ችግር በሚመጣ ሰዓት ያንን መፍትሄ ይሰጣል። ቅድም እንዳልኩሽ ደግሞ ሌላው ደግሞ ምክንያት ሳይኖር ለማስተማር አብዛኞቹ የቁርአናዎች አላህ Subhanahu Ta'ala ስለ ራሱ ባህሪያቶች የሚናገርበት፣ ስለ ጀነት የሚናገርበት፣ ስለ መላእክቶች የሚናገርበት የተለያዩ ቁል ሁወላሁ አሐድ አላሁ ሱብሃነሁ ይሁን ሰበብ አለው ስለ እንትኖች ነው። ግን ሌሎች የቁርአናዎች ስለ ራሱ ባህሪያቶችን ለማሳወቅ ኢማናችንን ለማስተዳደግ ተከፋፍሎ ወርዷል ማለት ነው። አፍበኝ እያስረዘምኩ ከሆነ ግን በደንብ እንድትረዱ ስለፈለኩ ነው። ግልጽ ነው ሃኒ? ሃኒ ግልጽ ነው? ማንዱም ዘይ አው ግልጽ ነው በጣም እሺ። ምናልባት ኢብኑል ኢስላም እንዲሁም ዛህራ መጨመሩላት ሐሳብ ካለ ጨምሩላች። ከዛ ሌላ ጥያቄ ካለሽ ትቀጥያለሽ። ቅር ያለ ያልተዋጠ ያልገባ አንገትሽ ላይ የቆመን ምናምን ነገር ካለ ተናገር። አልወርድ ያለ ነገር ካለ እዚች ጋር ምን እንደታውቃላችሁ። ሃኒ እንዴት ነሽ? ሃኒ ነው ወይስ ሃኒ ነው? አሁን ግራ እየተጋባው ነው። ባለፈውም ነገራችን ነበር። ሃኒ እንዴት ነህ? እሺ እሺ ነው። ኢሳቅ በደንብ በዲቴል ገብቶበታል። ማሻአላ ሁሉ ጊዜ እሱ እንትን ይወዳል፣ ንጥልጥል አድርጎ እንትን ማለት ይወዳል። ማሻአላ በጣም ደስ የሚል ነገር ነው ያስቀምጥከው። እንደ ጀነራል ግን ከጠየቅሽው ነገር አንፃር የተረዳሁት አንድ ነገር አለ። ስለ ብሉይ ኪዳንና አዲስ ኪዳን ተናግረሻል። በጣም ብዙ ነው። የሆነ ጊዜ ቼክ ሳደርግ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ከ10 በላይ የሚሆን ቁርአን ይወጣቸዋል። ቢከፋፈሉ 10 እና ከዛ በላይ የሆነ ቁርአን ይወጣቸዋል እና በይዘቱ ያንሳል። ግን ለምንድን ነው ታዲያ እንደዚህ ያጠረው? አንደኛው። ሁለተኛ ደግሞ የነብያቶችንም ታሪኮቻቸውን በቅደም ተዋረድ ልክ እንደ ኦሪት የማናገኘው ብለሽ ነው የጠየቅሽው እና ያ ይመስለኛል አይደለ ሃኒ? እንደዛ ነው አይደለ ጥያቄሽ? ሜቢ ካገኘሁት ሁሉም ቅደም ተከተል አላቸው። ዘፍጥረት እግዚአብሔር የፈጠረውን ምናምን ከዛ ስለ ያዕቆብ አንዳንድ ታሪካቸው
በቅደም ተከተል ነው የተቀመጡት። ቁርአን ላይ ግን እንደዛ አይደለም። ለምንድን ነው ይሄ ጥያቄ? አዎ በጣም ጥሩ ጥያቄ ነው። ይህንንም አላህ Subhanahu Wa Ta'ala ያደረገበት ፈጣሪ ያደረገበት ምክንያት አለው። ምክንያቱም ይሄ ከዛ ከነዚህ ከብዙ ምክንያቶች የተጠቀሰው ከብዙ ምክንያቶቹ ደግሞ አንዱ ምንድነው? ይሄ ቁርአን ሲወርድ ለማን ነው እየወረደ የነበረው? ለሶስት አካላት ፕሪዶሚናንትሊ ለሶስት ወይ ለአራት አካላቶች ነው እየወረደ የነበረው። ኤቲስቶች ነበሩ በዛ ጊዜ ፈጣሪ የለም ምናምን ብለው የሚያምኑ፣ ከእንደገናም ደግሞ እሳት ምናምን የሚያመልኩ ጣዖት የሚያመልኩ ምናምን ነበሩ። ከዛም ደግሞ ለምኖች ወርዷል? ለአህሉል ኪታቦች ለነሳራዎችና ለአህሉል ኪታቦች ማለት ለክርስቲያኖችና ለአይሁዶች ነበር እየወረደ ያለው። እና ይህንን ትርክት ሲያመጣ ለምሳሌ አሁን ላንቺ አኒ የአዳም ታሪክ ብዬ ብጀምር አሁን ቁርአን የአዳም ታሪክ ብሎ ቢጀምር ኦልሬዲ የአዳምን ታሪክ ታውቂዋለሽ። አዳም ከጭቃ እንደተፈጠረ ምን እንዳለ ብዙ ታሪኮች አሉት። አሁን ዘፍጥረት እናልሽ ያንን ሁሉ ቁርአን ቢደግመው እርባና ቢስ ነው የሚሆነው። የምታውቂውን ነገር ደግሞ ቢነግርሽ እርባና ቢስ ነው የሚሆነው። ምንድነው ያደረገው? እየወረደላቸው ያሉትን ሰዎች ሬኮግናይዝ ማድረግ። አንዳንድ ጊዜ ቢዝነስ ላይም ራሱ ደንበኛ ማወቅ የሚባል ነገር አለ አይደለ? ልክ በተመሳሳይ አላህ Subhanahu Wa Ta'ala ለማን ነው ቁርአን እየወረደ ያለው? ማንን ነው የሚያናገረው? በምን መልኩ ነው እያናገራቸው ያለው የሚለውን ነገር ያውቃል። ተቀባዩን አዳማጩን ያውቃል። ለዓለም ሲወርድ ለማን ነው? አራት አልኩሽ። ዓለም ላይ አራት ነው ያሉት። ጣዖት አምላኪ አለ፣ ኤቲስት አለ፣ ክርስቲያን አለ፣ አይሁድ አለ፣ ከዛ ሙስሊሞች አሉ። ለነዚህ በተመቻቸ መልኩ ነውና የአዳምን ታሪክ መድገም አይጠበቅበትም። ኦሬዲ አይሁዶችም ያውቁታል፣ ክርስቲያኖችም ያውቁታል። ስለዚህ ምንድነው የሚያደርጋቸው? የተሳሳቱት ቦታ ላይ ያወጣል። ለምሳሌ አይሁዶችና ክርስቲያኖች የተሳሳቱት ቦታ ነው ስለ ኢየሱስ የቱ ጋር ነው? ጌታ ነው ስለማለታቸው እና ደግሞ ምን ስለማለታቸው ተሰቅሏል ስለማለታቸው ያስተካክላቸዋል። አንድም አስተማሪ አድርገው ነው የሚያመጣው። አንድም ደግሞ ሙሉን ታሪክ ከመንገር ይልቅ አንዳንድ ሰውን እኮ ልጅሽ አሁን ለምሳሌ ወይ ደግሞ ታናሽ እህትሽ እስቲ የተማርሽ ነገር ንገረኝ ወይ ደግሞ ያጠናሽውን ነገር አሳይኝ ስትያት እንትን ትላለች አይደለ? 1 ሲደመር 1 2 1 ሲደመር 2 3 1 ሲደመር 3 4 እያለች ታስተምራለች፣ ታነብልሻለች። ከዛ 1 ሲደመር 5 7 ትላለች፣ 6 የሆነውን 7 ትላለች። እያንዳንዱ ጋር ደግመሽ አትነግሪያትም አይደለ? ትክክል የሆነችውን ዝም ብለሻት ነው የምታልፊው። ስትሳሳት ግን እዚች ጋር ይሄንን ተሳስተሻል 1 ሲደመር 5 6 ነው እንጂ 7 አይደለም ብለሽ ታስተካክላለሽ። መድገም ትክክል ያደረጉትን ለምሳሌ ክርስቲያኖች ኢሳ መሲህ ነው ይላሉ። ለነሱ ደግሞ አው መሲህ ብላቸዋል። ታሪኩ ሙሉ መጥቀስ አይጠበቅበትም፣ ኦዲየንሱን ስለሚያውቅ ማለት ነው አዳማጩ። ቁርአን ላይ አብዛኛውን ጊዜ ስትመለከቺ የተሳሳቱትን ቦታ ያነቅሱ ያወጣል። ያንን የተሳሳቱትን ቦታ ምን ያደርገዋል? ደግሞ ማስተማሪያ አድርጎም ደግሞ ያወጣል። ማስተማሪያ አድርጎ ያመጣል። በሚገርም ሁኔታ ነው የተሳሳቱትን ብቻ ሳይሆን የሚጠቅሰው ለሌሎችም ማስተማሪያ አድርጎ ያመጣል። ብዙ ቦታዎች ላይ ቁርአን ላይ ስትመለከቺ ለምሳሌ ሱረቱል ሁድ ላይ ብዙ ነብያቶች ይጠቀሳሉ። ሳሊህ ይጠቀሳል፣ ኢብራሂም ይጠቀሳል፣ ኖህ ይጠቀሳል፣ ሁድ ይጠቀሳል። እነዚህ 4 ነብያቶች ተጠቅሰዋል። ግን ለተለያየ ዓላማ ነው የጠቀሳቸው። ለተለያየ ዓላማ ማለት ነው። እነዛ በነፍሶቻቸው ላይ ተስፋን አትቁረጡ ብሎ ለነዛ በነፍሶቻቸው ላይ ድንበርን ላለፉ ሰዎች ተስፋን አትቁረጡ ብሎ ከዛ በኋላ የማንን ታሪክ ያመጣላቸዋል? የኢብራሂምን ታሪክ ያመጣላቸዋል። መላእክቶች ወደሱ በመጡ ጊዜ እኛ ከናንተ ፈርተናል ብለው ይሉታል። ለመላእክቶቹ አብርሃም ምን ብሎ ይናገራል? እኛ ከናንተ ፈርተናል ነው። አትፍራ። በምን ተበስረሃል? በህፃን ልጅ ተበስረሃል፣ በይስሐቅ ተበስረሃል።
ብለው ያበሰሩታል። ተስፋን አትቁረጥ እድሜው አጃጅተዋል። ሁለቱም አርጅተው ሲያበቃ ተስፋን አትቁረጥ የሚለውን ነገር ሊያስተምር ማለት ነው። እነዛ በነፍሶቻቸው ላይ ድንበርን ያለፉት በነፍሶቻቸው ላይ ድንበርን ያለፋችሁት በአላህ ረህመት ላይ በአላህ እዝነት ላይ ተስፋን አትቁረጡ ይልና የማንን ታሪክ ያመጣል? የአብርሃምን ታሪክ ያመጣል። በመጡትም ጊዜ መላእክቶች እኛ ፈርተናል ይሉታል። አይ አትፍሩ፣ መላእክቶቹ ምን ይሉት? አትፍራ፣ እኛ ልናበስርህ ነው። በምን? በህፃን ልጅ ልናበስርህ ነው፣ በወንድ ልጅ ልናበስርህ ነው ከጌታችን የተላክነው። እሷም ስቃለች። ይስሐቅ የተባለውም ራሱ ለምንድን ነው? ላፍተር አይደለ? ሳቅ ማለት ነው። እና እሷ ሳቀች። እንዴት አብርሃምም መጽሐፍ ቅዱስ ላይ አዶኒ ነው የምትለው ጌታዬ ያረጀ ሆኖ እኔም ደግሞ ያረጥኩት እድሜ ገፍቶ መውለድ ያቆምኩ ሰውን እንዴት ልጅ ወልዳለሁ ብላ በጌታህ ላይ ተስፋን አትቁረጥ ብለው ነገሩት። ከዛ እሱ ምን ብሎ መለሰ? ራሱን የሚበድል ካልሆነ በስተቀርማ ራሱን የሚበድል ሰው ቁርአን አሁን አውጥተን ብናነበው ደስ ይለኝ ነበረ። አሁን መፈለጉ እንትን ብለኝ ነው ተሳንፌ ነውና በጌታው ላይ ተስፋን የሚቆርጥማ ማን ነው? ራሱን የበደለ ካልሆነ በስተቀር በጌታው ላይ ማን ተስፋ ይቆርጣል? በጌታው እዝነት ላይ ማንን ተስፋ ይቆርጣል? ራሱን የበደለ ካልሆነ በስተቀር ብሎ ይናገራል። ከምኑ ጋር ያይዘው መጀመሪያ ባሪያዎቼ በነፍሶቻችሁ ላይ ድንበርን ያለፋችሁ በሙሉ በጌታችሁ ረህመት ላይ እዝነት ላይ ምህረት ላይ ተስፋን አትቁረጡ የሚለውን ምሳሌ በማን አመጣው? በአብርሃም አመጣው። በተመሳሳዩ ደግሞ ለክርስቲያኖች ምን መልስን እየሰጠ ነው? እዚች ጋር የአብርሃሙ ስላሴ ይለው አይደለ? የአብርሃሙ ስላሴ ይለው አይደለ? ወደ አብርሃም የመጡት እኮ አብ ወልድ መንፈስ ቅዱስ ነው ይላሉ። ኦር ደግሞ አይ ሁለቱም መላእክት ናቸው አንዱ እግዚአብሔር ነው ይላሉ። ይሄንን ምላሽ አብሮ በሰጠ ማለት ነው። አይ በዛ ጊዜ የመጡት መላእክቶች ናቸው ብሎ ምላሽን አስቀመጠ። ተመለከትሽ እንዴት ለምእመናንም አስተማሪ ለተሳሳቱትም ሰዎች ደግሞ በተመሳሳይ አስተማሪ ሆኖ ለመጽሐፍ ቅዱስም ለተሳሳተው ክርስቲያኖችም ለተሳሳቱት ነገር ምላሽንም አንድ ላይ የሰጠ ማለት ነው። በአንድ አንቀጽ በአንድ ታሪክ ስንት ነገር? ሁለት ነገር ያስተካክላል። የቁርአን ጥበቡ ይሄ ነው። በጣም ምንድነው ቋንቋዊ ልዕልና ወይ ደግሞ ትርክታዊ ልዕልና የሚባለው የቁርአን የሚወደሰው በዚህ ነው። ተመልከት፣ ሁሉንም የአብርሃምን ታሪክ መጥቀስ አይጠበቅበትም። ከታሪኮችም እየነቀሰ ያው እያወጣ እንቁ የሆኑ ታሪኮችን ለምእመናኖች ማስተማሪያ የተሳሳቱትን ደግሞ ማስተካከያ አድርጎ ያመጣል። ለዛ ነው ሙሉ ያልተጻፈው። ተረዳሽኝ? ያኔ እና እንደዛ ነው። እንደዚህ አይነት ነገር በጣም ብዙ ነገር እናገኛለን። ዛሬ ራሱ ምዕራፍ 79ን እያነበብኩ ነበረ ናዚያት እና እዛ ላይም ሐላአታ ከሐዲሱ ሙሳ ብሎ ይናገራል። የሙሳ ታሪክ መተዋለነ ብለው ይናገራል። ከሱ በፊት ምንን ያስተባበሉትን ይጠቅስና መንገዱን ያስተባበሉ መቀስቀስን የሚቀጥለው ዓመትን የሚቀጥለው ህይወትን መቀጣትን ምንን ያስተባበሉትን ይጠቅስና ከዛ በኋላ ሐላአታ ከሐዲሱ ሙሳ ይለዋል። የሙሳ ታሪክ መተዋልና ኢዝና ዳረብሁ ቢልዋዲ ልሙቀደስ ይጥዋ ይላል። ጌታው በጦአ ሸለቆ ወይ ደግሞ ተራራዎች አካባቢ በጠራው ጊዜ ይላል የዘሃብ ኢላ ፊርዓውን ኢነሁ ጠጋ ይላል። ወደ ፊርዓውን ሂድና የዘሃብ ኢላ ፊርዓውን ወደ ፊርዓውን ሂድ ኢነሁ ጠጋ ይላል። እሱ ድንበርን አልፏልና ይላል። ይሄው እዚች ጋር ማስተካከያ አለ። የዘሃብ ኢላ ፊርዓውን ኢነሁ ጠጋ ይላል። ወደ ፊርዓውን ሂድ ምን ኢነሁ ጠጋ ድንበርን አልፏል ይላል።
ኃጢአት ውስጥ ገብቷል፣ ድንበርን አልፏል እያለ ይናገራል። እዚህ ጋር ማስተማሪያ አለ። አዎ ምን አስተማሪ አለ? ሄደን ስንመለከት ዘጸአት ላይ ምን ይለዋል? ዘጸአት ወይ ደግሞ ዘፍጥረት ላይ ውድ ያግዘኛል አንቀጹን የፈርዖንን ልብ አደነድነዋለሁ ብሎ ይናገራል አይደል? እግዚአብሔር የእስራኤልን ልብ እንዳይለቅ ልቡን አደነድነዋለሁ ይላል። ቁርአን ደግሞ እዚህ ጋር ያስተካከለው ለምን اذهب الى فرعون انه طغى እሱ ነው ድንበርን እኔ ልቡን አደንድኘው ሳይሆን እስራኤልንም እንደዛ ያደረገው ፈጣሪንም አልቀበልም ያለው እኔ ልቡን አደንድኘው መጽሐፍ ቅዱስ ላይ እንደተጠቀሰው እኔ ልቡን አደንድኘው ሳይሆን انه طغى ድንበርን አልፏል። እሱ ነው ድንበርን ያለፈው እንጂ እኔ አይደለም ድንበርን እንዲያልፍ ያደረኩት ብሎ ያስቀምጣል። አይሽ ማስተካከያ ሱብሃንአላህ። አንዳንድ ጊዜ በጣም ይገርምሻል። ሞር አፕሪሺየት የምታደርጊው ቁርአንን እንደውም የመጽሐፍ ቅዱስ ትርክቶችን ስትሰሚ ሞር ቁርአንን አፕሪሺየት ታደርጊዋለሽ። ምላሹን ማስተካከያውን አስተማሪም ዘጸአት 73 ማለት ነው። ተመለከት፣ እያንዳንዱ ቦታ ላይ ትምህርት አለ፣ ማስተካከያ አለ። ትምህርት አለ፣ ማስተካከያ አለ። ሁለቱንም ምዕመናኖችም ሊጠቀሙ ክርስቲያኖችም አይሁዶችም ሌሎችም እንዲያስተውሉበት እንዲያስተነትኑበት ማለት ነው። فقل هل لك إلى أن تزكى وأهديك إلى ربك فتخشى ጥበበኛውን መንገድ ላሳየህ ጌታን እንድትፈራ ጥበበኛውን መንገድ ላሳየህ ነው ይለዋል። ወደሱ ሄደው فأراه آية الكبرى ይላል። ታላላቅንም ተአምራቶችን አሳየው ይላል። ይሄንን አክቹአሊ መጽሐፍ ቅዱስ ላይም ላይ ታገኙታላችሁ። ሐዋርያ ሥራ ምዕራፍ 7 ላይም ራሱ ዘፍጥረት ላይም ራሱ ይጠቅሰዋል መሰለኝ ታላላቅን ተአምር ማን እንዳሳየ ሙሳ እንዳሳየ ማለት ነው። ሌላም ቦታ ላይ ታገኙታላችሁ ቁርአን ላይ ማለት ነው። ሲገጣጠምላችሁ ሱረቱ ጣሃ ላይ ራሱ ይጠቅሰዋል። ኢዝናዳ ረቡሁ ቢልዋዲ አልሙቀደስ ጡዋ። ከእንደገና በጥሩ ሲና ላይ ደግሞ መጽሐፍ ቅዱስም ይጠቅሳል። ምን ይጠቅሳል? ጥሩ ሲና ላይ ጫማህን አልቅ እንዳለ ሐዋርያ ሥራም ራሱ ይጠቅሰዋል መሰለኝ ይሄንን ነገር። ብሉይ ኪዳን ላይም ይጠቅሰዋል፣ ቁርአንም ይጠቅሰዋል። አንተ ያለህበት ቦታ አንተ ሙሴ ሆይ ያለህበት ቦታ እኮ ጥሩ ሲና ነው፣ ጫማህን አውልቅ ይላል። የተከበረው ጥሩ ሲና ላይ ነው ያለኸው። ብዙ ማስተማሪያዎች አሉ፣ ብዙ ማስተማሪያ። አንድም ከዚህ ሱረቱ ጣሃ ላይ ከነዚህ ታላላቅ ተአምራቶች ውስጥ አንዱ ምን መሰላችሁ? ይህችን ለጥቀስና እተዋለሁ፣ ለሌሎቻችሁ ሰጣቸዋለሁ። ከነዛ ውስጥ አንዱ ምን መሰላችሁ? ሱረቱ ጣሃ ላይ አውጥተ ነው ብንመለከተው ደስ ይለኛል። በጣም ጥሩ ፖይንት ስለሆነ ነው፣ ለሌላም ጊዜ ይሆናል ብዬ ስለማስብ። ሶሪ በጣም ካበዛውባችሁ። ምሳሌዎቹ ግን በጣም ብዙ ስለሆኑ ነው እንትን የምንለው። እሺ የቱ ጋር መሰላችሁ? እሺ ሱረቱ ጣሃ ምዕራፍ 20 በተመሳሳይ 79 ላይም ምዕራፍ 79 ላይም ሀል አታከ ሐዲሱ ሙሳ ይላል። ሀል አታከ ሐዲሱ ሙሳ የሙሳ ወሬ መጥቷልን ይላል። በእርግጥ መጥቷልን ብሎ ያስቀምጣል። እዛ ጋርም እንደዛው በተመሳሳይ ይጠቅሰዋል። ከዛ ምን ይለዋል? እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ በእርሷ ችቦ ላመጣላችሁ ወይም እሳት ይሱ ዘንድ መሪ ላገኝ እከጅላለሁ። ያው የሚነግረኝ የሚጠቁመኝ ያለውን ነገር እንትን እንድን ማለት ነው። መሪ እከጅላለሁ ባለ ጊዜ አስታውስ ይለዋል። በመጣትም ጊዜ ሙሳ ሆይ በማለት ተጣራ። እኔ ጌታህ ነኝ፣ እኔ ጌታህ እኔ ነኝ፣ መጫሚያህንም አውልቅ ይለዋል። መጽሐፍ ቅዱስ ላይም ተጠቅሷል። አሁን ልዩነቱ ምንድን ነው? እዚች ጋርም ልዩነት አለ። እዛች ጋር አያም ዩር ጋድ ብሎ ነው እዛ ጋር የሚጠቅሰው፣ እኔ አንተ ጌታ ነኝ ብሎ ነው።
ኢነኒ አነላሁ ነው። እዚች ጋር የሚለው ደግሞ ኢነኒ አነላሁ። ሌላ ቦታ ላይ ዘጸአት ላይ ምንድነው አያም ሁዋያም ማን በላቸው ብሎ ሲጠቀው አያም ሁዋያም አይነግረውም። አያም ሁዋያም ብሎ ነው የሚለው እኔ ነኝ ብሎ ነው የሚለው። እዚህ ጋር ግን ይነግረዋል ቁርአን ላይ ኢነኒ አነላሁ ላኢላሃ ኢላ አነ እኔ አላህ ነኝ ላኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ እያለ ይነግረዋል። ትርክቱን በደንብ እያጠራ ማለት ነው ያለውን ነገር እዛች ጋር እኔም መርጬሃለሁ ይለዋል። የሚወርድልህን ነገር አዳምጥ ይለዋል። አሁን ራእይ መውረድ ሊጀምርለት ነው። እኔ አላህ ነኝ ያለ እኔ አላህ የለምና ተገዛኝ፣ ሰላትንም በእርሷ እኔን ለማውሳት ስገድ ይላል። ከዛ ወደ ታች ጋር አንድ ቦታ ላሳያችሁ ነው የፈለኩት የኛዝች ጋር ኦኬ ምን ይለዋል? ከዛ በእጅ ያለውን ነገር ምንድነው ብሎ ይጠይቀዋል። ከዛ በኋላ ያው መመርኮጃዬ ነው አንዳንድ ነገር የማደርግበት ነው ይላል። እሱም ጣል ይለዋል። በጣላትም ጊዜ እንትን ትሆናለች፣ እባብ ትሆናለች። ከዛ ምዕራፍ ቁጥር እሺ ቁጥር 22 ላይ ምን ይለዋል መሰላችሁ? እጅህንም ወደ ብብትህ አግባ ይለዋል። እጅህንም ወደ ብብትህ አግባ ሌላ ተአምር ስትሆን ያለ ነውር ነጭ ትሆንና ትወጣለች ይለዋል። አሁን እዚች ጋር መጽሐፍ ቅዱስ ላይ ተመሳሳይ ነገር ተአምር ሰጥቶታል። ምንን? ሙሳ እጁን ወደ ብብቱ በከተተና ባወጣት ጊዜ ምን ትሆናለች? የሙሳ እጅ ታበራ ነበር፣ በጨለማ በምናምን ብርሃን ያላት ኑር ትሆን ነበር። አሁን እዚች ጋር ለምንድን ነው ታዲያ አላህ Subhanahu Wa Ta'ala ለሌላ ተአምር ስትሆን ያለ ነውር ያለበት ምክንያት ለምንድን ነው ብሎ ሲጠቀስ አላህ Subhanahu Wa Ta'ala ይሄን ምን እያስተካከለ ነው? መጽሐፍ ቅዱስ ላይ ምን ይላል? እጁን ብብት ውስጥ አስገብቶ ሲያወጣ ምን ይሆናል? ለምጣማ የሆነች ነጭ ይሆናል። በመጽሐፍ ቅዱስ ላይ እንደ ለምጣማ ይለዋል። አሁን ለምጣማ ማለት ነውር ነው አይደለ? ሰው ለምጣማ ቆዳው ዲፌክት ሲኖረው ችግር ሲኖረው ለምጣማ ይሆናል። እዚህ ጋር ግን አላህ Subhanahu Wa Ta'ala እዛ ጋር ለምጣማ ያለውን ነገር እንደ ነውር ቆጥሮት ያለ ነውር ነጭ ሆኖ ትወጣለች ይላል። ዩሲ እንደዚህ ነገራቶችን ነው ቁርአን ያስተካክላል። መጽሐፍ ቅዱስ የሚናገረውን ነገር የተሳሳተውን ቦታ ያስተካክላቸዋል፣ ይቀይራቸዋል፣ ትክክለኛውን ትርክት ለማድረግ ማለት ነው። ከዛ ምን ይለዋል? ከተአምራቶቻችን ታላቋን እናሳይ ዘንድ ይህን ሰራን ይላል። ፈአራሁ አየተል ኩብራ ይላል። ታላላቅን ተአምር አሳየ ይላል እዛ 79 ላይ ማለት ነው። ዩሲ ግንኙነቱን ማስተካከሉን አያችሁ፣ አስተራረሙን፣ አስተማሪነቱን። ለዛ ነው ሙሉ መጽሐፉን የማይጠቅሰው ኦዲየንሱን ስለሚያውቅ ነው። እና የገባቸውን ኦሬዲ ያወቁትን ነገር መንገሩ ብዙም ሀተታ ነው የሚሆነው። አንድ ሰው አረ ወደ ነጥቡ ገባለን ምናምን ይላል አይደል? እንደዚህ ጊዜ ረጅም ነገር ሲወራ ልክ እንደኔ ማለት ነው። እና አላህ Subhanahu Wa Ta'ala ምን ማውራት ለማስተማር ምን ማውራት እንዳለበት ምንን ታሪክ መጥቀስ ያለበት የሚለውን ነገር በምርጥ ሁኔታ ያመጣዋል። እና ከነገራቶች ውስጥ ከትርክቶች ውስጥ የምንማረው ይሄንን ነው። አፉ በይም በጣም አስረዘምኩት፣ ግን በጣም ኢንተረስቲንግ የሆነ ነገር ስለሆነ ነው። ከዚህም በላይ ቢወራበት በጣም ብዙ ነገር ማውጣት እንችላለን። ይሄንን ነው። ከላ እና ደስ ነው ያለኝ። በደንብ ነው ያብራራልኝ። አመሰግናለሁ። በጣም አረዘመም። ምን እንደውም በቃ ተመስጬ ነበር ስሰማም የነበረው። እሺ ሀኒዬ አንቺ አሁን ቢረዝምም ራሱ ረዘመ አትይም። አሁን ሀያ አለብሽ መሰለኝ። እሺ ይሄ ነው። ሌሎችም ክርስቲያኖች ካላችሁ መግባት ትችላላችሁ።
በጣም ኢንተረስቲንግ ፖይንት ነው እኔ ያነሳሽው። በጣም የሚገርም ነገር ነው የቁርአን አወራረዱ። ይሳቅ አቤት በጣም አንዳንድ ጊዜ ይገርማቸዋል። ተፈኩር እኮ ማድረግ ሰበብን ኑዙሉን ጠብቆ አስተማሪነቱን ጠብቆ ህዝቦቹ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ህዝቦች የጎደላቸውን ነገር አይቶ ምክንያትን ጠብቆ ጊዜን ጠብቆ ቦታን ጠብቆ ህዝቡ የጎደለውን ነገር ጠብቆ ከዚህ በፊት የመጡ ህዝቦች የተሳሳቱትን ነገር ጠብቆ እነዚህን 5 ነገራቶችን ጠብቆ አንድ ታሪካችን እየመዘዘ ማውረድ ቁርአን አያዎችን ማውረድ በጣም የሚከብድ ነገር ነው። በቃ ምንድነው በሌየር ላይ ሌየር በድርብ ላይ ድርብ ማለት ነው። 5 ምክንያቶችን በአንድ ታሪክ 5 ነገራቶችን ሶሉሽን መስጠት በጣም ኢፊሺየንሲ የሚባለው ነገር ይሄ ነው እኮ። ኢፊሺየንሲ የሚባለው ነገር ታይምን፣ ቦታን፣ ኦዲየንስን፣ ኤረርን እና ደግሞ ምክንያትና አንድ ላይ አድርጎ ማለትም ሲቹዌሽንን ሞመንትን ተጠቅሞ አንድን አንቀጽ ማለት በጣም አይ ዶንት ኖ እኔ ይሄ እንደዛ አይነት ነገር ፈጣሪ ነው እንደዛ አይነት ታይሚንግ ያለው ብዬ አምናለሁ። እነዚህ ነገራቶችን በሙሉ ፐርፌክት ላይ ማምጣት በጣም እንጃ። አንዳንድ ጊዜ ትክክለኛ የቁርአንን ተአምራዊነቱን ለመረዳት ሊንጉስቲካሊ ስፔሻሊ ቋንቋዊ ተአምራቶችን ለመረዳት አረብኛው ማወቁ በላጭ ነው። አላህ Subhanahu Wa Ta'ala የአረብኛው ዕውቀቱን ይስጠር እና ግን ደግሞ የአማርኛው ደግሞ ታሪኩን ስታነቡት ምን ስትሉትና ስፔሻሊ ከክርስቲያን ወገኖች ከአይሁድ ወገኖች የመጡ ሰዎች ቁርአንን ሲያነቡት የሚረዱት አረዳድ በጣም ለነሱ የበላጭነት አለው ብዬ ምናልባት አስባለሁ። ያለፉትን መጽሐፎች የተረዱ ስለሆኑ ስህተቱንም እዛ ያለውን አይተው የተተረከውንም ትርክት እዛ አይተው እዚህ ደግሞ መተው ትርክቱን ሲመለከቱት እንዴት እንደሚያደርገው እንዴት እንደሚያስተካክለው እንዴት እንደሚለው ሲመለከቱት ሞር አፕሪሺየት ያደርጉታል ብዬ አስባለሁ። ይሄ በጣም ልዕልና ያለው ነው። ለዛ ነው ሕያው ተአምር የሚባለው ቁርአን the living miracle ይባላል። the living miracle ይባላል። ህይወት ያለው ተአምር ለዘላለሙን የሚኖር ማለት ነው። ዘላለሙን የሚኖር ህይወት ያለው ተአምር ይባላል the living miracle ቁርአን። ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እንደዛም ተናግረዋል። ምን ብለው ከሰሰጡኝ ሁሉ የበለጠ ተአምር የቁርአን ተአምር ነው። የቁርአን ከተአምራቶች በሙሉ የበለጠ ተአምር የተሰጠኝ እሱ ነው ብለዋልና ስታነቡት ስትረዱት ምናምን ስታስተነትኑት በጣም የሚገርም ሆኖ ነው የምታገኙት። ስፔሻሊ ማንበብ መጻፍ ለማይችል ሰው ይህንን ነገር ተወርዶ ማንበብና መጻፍ የሚችሉትን ሰዎች ማሳመኑ ማንበርከኩ በጣም አይ ዶንት ኖ ከቁረይሾች በላይ እርግጠኛው የምናገረው ነገር ከቁረይሾች በላይ ቁርአንን አፕሪሺየት ያደረገ የለም። ምክንያቱም ኢቭን የቁረይሽ የጣዖት አምላኪያን ሹማምንቶች ራሱ ሌሊት ተነስተው ማለት ነው ሌሊት ተነስተው ነቢያችን ሰለላሁ ዐለይሂ ወሰለም የወረደላቸውን ቁርአን አያ ቁጭ ብለው ማዳመጥ እስከሚደርሱ ድረስ ማለት ነው የደረሰው የነበረው። እንትንነቱ ምንድነው የሚያወራው? ለምንድነው እዚህ ጋር አንድ ነብይን ጠቅሶ ከዛ በኋላ ደግሞ ሌላ ነብይን አስከትሎ ደግሞ ይጠቅሳል? ከዛ ደግሞ ለምንድነው ሌላ ነብይን የሚጠቅሰው ብለን እንትን ልንለው እንችላለን። ግን አድሬስ እያደረገው ያለውን አካል እየተናገረ እየመከረ እየገሰጸ ያለውን አካል ስንረዳ ትላላችሁ ነው እንዴ? ሁኔታውን ስንረዳ በጣም አይ ዶንት ኖ እንትን መሆን አይጠበቅበትም። ሙሉ ትርክት መሆን አይጠበቅበትም። ኦልሬዲ ትርክቱን የሚያውቁ ሰዎች ስላሉ እነሱም ጭምር ስለሆነ እና ይሄ ነው
ሀኒ ጥያቄ ካለሽ መጠየቅ ትችላለሽ። ሌላ ተጨማሪ ሌሎችም ዛህራ፣ ሀያት፣ ይሳቅ፣ ኡስታዝ ጀማል ሀሳብ ካላችሁ በዚህ ላይ መጨመር ትችላላችሁ። ዛራ ዝም ብለሻል። አንዴ ጥያቄ አለ። እሺ ቀጥይ። ማለት ምን ሀሳብ ነገር ነው አልክ ማለት እሺ ዛራ ሄሉ ቀጥይ። መሀከል ገባሁሽ። ቀጥይ። መርሐባ ወንድም። ችግር የለውም። እሺ እዚህ ጋር ማለት ስለ አዳም ስለ ፈጣሪና የምናውቀው ታሪክ ነው እና መጽሐፍ ቅዱስ ሄሉ ድምፅሽ እየተሰማ አይደለም። ትንሽ ጫጫታ አለ ከጀርባሽ። ሰማል። እሺ አሁን ያው ከቅድሙ ይሻላል፣ ይሰማል ትንሽ ትንሽ። ኦኬ እሺ ማለት ስላፈጣጠሩ ምናምን የምናውቃቸው ነገሮች ነው እና ቁርአን ላይ አላስቀመጣቸው ማለት ማስቀመጥ ተናላለም ብለዋል አይደል? መጽሐፍ ቅዱስ ላይ ስናይ አፈጣጠሩንም ምሳሌ ነው እንጂ ይናገራል። አላህ ሱብሃነሁ ወተዓላ አዳምን ከጭቃ እንደፈጠረው ይናገራል ሁለቱም ቦታ ላይ። ግን ምሳሌ ነው። ለምሳሌ አሁን ከጭቃ መፈጠሩን ዲቴሉ ምናምን አሁን ኩፋሌ ላይ ብዙ ነገር አለ። ሌሎችም መጽሐፎች ላይ መጽሐፍ ቅዱስ ላይ ከጭቃ እንደፈጠረው ምን እንዳለው ይናገራል። ግን አሁን ምሳሌ እየሰጠች ያሉት ታሪክን በሙሉ የአዳምን ታሪክ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብሎ ሙሉ መዘርዘር አይጠበቅበትም። አንዳንዱ ከቀደሙት መጽሐፎቹ ያገኙታል ጀነራል ኖሌጁን ብሎ ስለሚያስብ ነው ዋና ነቅሶ። እኔም ጥያቄ እዚህ ላይ ነው። ዋናዎቹን ነው የሚያስቀምጥ ብለሃል። ዘፍጥረት እስከ ላይ ስናይ ማለት አዳም እንደዚህ ብሎ እንትናን ወለደ፣ እንትናን ወልዶ፣ እንትናን ተዋለደ ያ ሙሉን ያስቀምጥልናል አይደል? ባይብል ላይ ባይጠቀስ እነዛን ነገሮች አናውቃቸውም ነበር አይደለ? ስለዚህ መጠቀሱ ካልተጠቀሰ ልናውቃቸው አንችልም። እና ለምን ዋናዎቹ ብቻ ተጠቅሶ እነዚህ አይጠቀሱ ማለት እንድና ከተፈለገ ሁሉም ለምን አይጠቀሱም? ተጠቅሰዋል፣ ግን እኔ ቅደም ተከተል የላቸውም ነው የኔ ጥያቄ። ግን መጠቀስማ ተጠቅሰዋል፣ ሁሉም ነገር እኮ አለ፣ ግን ቅደም ተከተል የላቸውም እንደ መጽሐፍ ቅዱስ ነው የኔ ጥያቄ። እና አንቺም ደግሞ እሺ ሀኒ ቀጥይ፣ ምንም ችግር የለው ሀሳብ ካለሽ። እሺ ሀሳብ የለኝም። አንተ ጥያቄዋ ከገባህ አስረዳት። አይ ለምሳሌ አሁን ስለ ዘር ምናምን የሚጠቅሰው ነገር አለ አዲስ ኪዳን ላይም ብሉይ ኪዳን ላይም ስለ ዘር ምናምን የሚናገረው ነገር አለ። በእስልምና ስለ ዘር ምናምን የሚናገረው ነገር አለ ወይ? በተወሰነ መልኩ ሐዲሳቶች ላይ እናገኛለን ይሄንን ነገር በተወሰነ መልኩ ነቢያችን ሰለላሁ ዐለይሂ ወሰለም ዘራቸውን እስከተወሰነ እንትን የሚጠቅሱበት ቦታ አለ። ሪሌቫንቱ ግን ምንድነው? ጥቅሙ ምንድነው? ዘር ማንዘሩ መጠቀሱ ምንድነው? ለምሳሌ በኢየሱስና በዳዊት መሀል ያለውን ነገር በነገራችን ላይ ችግር ይዞ መጥቷል። መጽሐፍ ቅዱስ ያንን በሙሉ መጥቀሱ ችግር ይዞ መጥቷል። ምን ችግር ይዞ መጥቷል? የምድር እድሜ ሲያሰሉት የምድር ጥናት ሲያደርጉ ማለት ነው። ምድር ብዙ ቢሊዮን ዓመት ናት። እንደ መጽሐፍ ቅዱስ ከሆነ የሆነ ያንግ ክሪኤሽኒስት የሚባሉ ግሩፖች አሉ። ምንን የምድርን እድሜ ከማን ጋር ያያይዙታል? ከአዳም ጋር። ከማን ጀምሮ የቆጥረው? ከኢየሱስ ጀምሮ
ይሄ ሲሉ ይሄ ብለው እድሜያቸውን እየቆጠሩ ሄደው እስከ አዳም ድረስ ያለውን ቆጥረው ወደ 6000 ዓመት እነዛ ምናምን አካባቢ ያደርሱታል። ምድር 6000 ዓመት ናት ይላሉ። ምድር ደግሞ 6000 ዓመት እንዳልሆነ እናውቃለን ሁላችንም። ከዛ አንፃር ችግር ይዞ መጥቷል። አንዳንድ ጊዜ ነገራቶች የተጠቀሱት ነገራቶች በትክክል አልተጠቀሱም። ግን አንቺ ለማለት የፈለግሽው ለምን አልተጠቀሰም ከሆነ እነዚህ ዘር ማንዘሮቹ መጠቀሱ ለምሳሌ በአዳምና በሄኖክ መሃል 12 ትውልዶች አሉ። እነዛ 12 ትውልዶች መጠቀሳቸው ምን ይጠቅማል ነው። አንዳንድ ጊዜ ምንም የማይጠቅም ነገር ለኔም ላንቺም የማይጠቅመን ነገር መጠቀሱ ቁርአን ኢምፖርታንት ሆኖ አልታየውም። አላህ Subhanahu Wa Ta'ala ፈጣሪ ይሄንን ነገር ቢጠቅስላቸው ምን ይጠቅማቸዋል? ይጠቅመን ነበር ለኛ ባቂ ጌታ ነው የሚጠቅመንን ጠቅሶልናል። ያስፈልገን ለመድህንነታችን ለዘላለም ህይወታችን የሚያስፈልገን ነገር ጠቅሶልናል። ግን ዘርም መቁጠር ምን ጠቀመ? ለምሳሌ ካመጣሽው ምሳሌ አንፃር you see sometimes የማይጠቅም ነገር ከሆነ መጥቀሱ ምን ያስፈልጋል? ለምሳሌ ልጅሽን አስቀምጠሽ በአዳምና በሄኖክ መሃል ያለውን 12ቱን ዘሮች ብትጠቅሽለት እማዬ ምንድነው ይሄ ጥቅሙ? 12 ዘር አለ። እሺ 12ቱንም ግን መጥቀስሽ ምንድነው ጥቅሙ ብሎ ቢጠይቅሽ በቃ ምንም ጥቅም የለውም። በሄኖክና በአዳም መሃል የተጠቀሱ 12 ዘሮች ለዚህ ጠቅመዋል የሚል ሰው ካለ እስቲ በነገራችን ላይ ይኑር አሁን ባነሳው ላይ መጽሐፍ ቅዱስ አንዳንዴ እንዳላነብ ማለት ሳነበው እንዲሰለችኝ ሀቂቃውን ነው እንዲሰለችኝና እንትን እንድል ከሚያደርጉኝ አንዱ ገሌ ነው ወለደው። የምር አንዳንዴ 2 ገልጽ ይሆናል ወይ 3 ገልጽ ሊሆን ይችላል። እንትናን ወለደው የሚለው ብቻ ማለት ነው። 2-3 ገልጽ ደግሞ ሙሉ ስለሚገልጹበት ነገር እኔ ጠይቄያለሁ እሱን ነገር ማለት ነው። ኢየሱስ ከልጅ ልጅ ተወልጄ አድነሃል ነው የሚለው ነገር የለም ስላችሁ ግዴታ ቃሉ እኮ መኖር የለበትም። እንትናን ወለደ ራሱ ከልጅ ልጅ ተወልዶ እንደሚያድን ነው የሚገልጸው ነው ያሉን። ይሄ ቀልድ ነው ማለት አንዳንዴ መልሳቸው ራሱ እንትን ነው አስቂኝ ያደርጉታል። ማለት ምን አገናኘው ከልጅ ልጅ ተወልጄ? ስለዚህ የዳዊት ተዘርዝረዋል እና የሌሎችም የልጅ ልጃቸው የተዘረዘረዋል እነሱም ከልጅ ልጅ ይመጣሉ ስለተባለ አንዳንዴ መልስ ሲሰጡን እኮ እኔ ክርስቲያና ላይ እኮ በነገራችን ላይ መልስ የለም ብዬ አላምንም። ማለት ክርስቲያኖች ለምን ጠይቃቸው ጥያቄ መልስ የላቸውም ብዬ አላምንም። መልስ ይሰጣሉ። መልሳቸው ግን ጉዝግብግብ ያለ መልስ ማለት ለራስ መልስ ብለው የሚሰጡት ነገር የሆነ ውጥንቅጡ የወጣ መልስ ይሆንባቸዋል እና አንዳንዴ አለመመለሱ ይሻላቸዋል። እንደዚህ ነው እንትን መንፈስ አልገለጠልኝም ወይ መንፈስ ስላልተገለጠልህ አንተ አትረዳውም፣ መንፈስ ሲገለጥልህ ትረዳዋለህ የሚለውን ነገር ቢያስቀምጡ የተሻለ ነው። ግን ቅድም ያልሽው ሄሎ ይሄ አንዳንዴ መጽሐፉንም ውበትን ያሳጣል። በነገራችን ላይ የመጽሐፉን ውበት እና እኔ ቁርአንን አላህ Subhanahu Wa Ta'ala ሁደን ሊናስ ወራህመተን ብርሃን መመሪያ አድርጌ ኑር አድርጌ ነው አላህ Subhanahu Wa Ta'ala ያወረድኩት እያለ እየተናገረ መመሪያ ነው፣ ሰዎች ከጨለማ ወደ ብርሃን የሚመጡበት መጽሐፍ ነው እያለ ታዲያ እኔ እዛ ላይ 2 ገልጽ 3 ገልጽ ሙሉ እንትናን ወለደ የሚለው ከተቀመጠልኝ እኔ ለኔ ያ ነገር መመሪያ ነው የሚሆነው፣ ያ ነገር ለኔ ብርሃን ነው የሚሆነኝ። ገብቶሻል? እኔ እስኪ ሱረቱል በቀራ ሱረቱል ፋቲሃ ሱረቱል በቀራ መጀመሪያዎች እነሱን አያቸው የዛን ሁላ ገልጽ የመጀመሪያውን የሱረቱል በቀራና የሱረቱል ፋቲሃን እንትን ገልጽ ሙሉ በሰው ስም ዘርዝሮታል ብለን ብናስብ እነዛ አንቺ ሱረቱል ፋቲሃ የያዘው መልእክት ምን ያህል መልእክት ነው? ያህንን መልእክት ያህንን ውበት ሰው ለሰው ልጆች እኛ በቀን 17 ጊዜ እንደግመዋለን። ሱረቱል ፋቲሃ የያዘው ጥልቅ መልእክት ነው። ስለ አላህ Subhanahu Wa Ta'ala እዝነት የፍርዱ ቀን እንዳለ የፍርዱ ቀን ዳኛ እሱ ብቻ እንደሆነ እሱን በብቸኝነት መገዛት እንዳለብን እንዲሁም ደግሞ አላህ Subhanahu Wa Ta'ala በነብያቶች መንገድ ላይ እንዲያጸናን በመለመን እንዲሁም ሰዎች ከተሳሳቱትና ከጠመሙት አታድርገን እያለን እየለመን ነው። ገብቶሻል?
ይህን የመሰለ መልእክት ማስተላለፍ እየተቻለ ግን መጽሐፉን በሰው ስም ዝርዝር መምላት በጣም ነው የሚገባ። በተለይ ደግሞ አሁን አንዳንድ ቦታዎች ላይ እኔ በጣም ነው ማለት ካያችሁት ማለት ይሄ እንትኑ አሰልቺ ያደርገዋል። መጽሐፉን ራሱ እንትን ያደርገዋል። ውበቱንና መመሪያ ነው ተብሎ የተመጣበትን ነገር ያጠፈዋል። እና ከዚህ አንጻር ቅድም ብየዋለሁ፣ አላህ ሱብሓነሁ ወተዓላ ቁርአንን ሲያወርደው ለሰው ልጆች መመሪያ ብርሃን ነው። ታሪኮች የሚነገሩት ቁርአን ላይ ታሪኮች የሚነገሩት ለምንድን ነው ብለናል? ለሰው ልጆች መመሪያና ብርሃን የሆኑ ዘንድ ኢብረተን ሊናስ ይላል አይደል? አላህ ሱብሓነሁ ወተዓላ ለሰው ልጆች መገለጫ፣ ለሰው ልጆች መገሰጫ መመሪያ አድርጎ ነው። እና እነዚህ ነገራቶች ለሰው ልጆች መመሪያ ሊሆን የሚችሉ ነገራቶች አይደለም። ሰው ልጅ ማወቅ ያለባቸውን ነገራቶች ጠቅሶልናል። አዎ ጠቅሶልናል። ምናልባት የሌሉ ጥያቄሽን ሁሉም በደንብ አብራርቶሻል። ግን እኔ ሳየው ከኔ አንጻር የገጠመኝን ለመናገር ግልጽ ነው አይሄሉ ኪንግ ክርስቲያን ነህ እንዴ ብራዘር? አይሁድ ነው። አይሁድ ነው። እኔ የምለው አንድ ጥያቄ ልጠይቅህ። እቺ ዘመን ጄኔራል ኖሌጅ ነው። ጄኔራል ነው። የባንዲራው ኮከቧ ሁለተኛ ላይ ጠይቀኛል። እሺ ጠይቅሽ። ሕፃን ልጅ ሲሞት በእስልምና ገነት ነው የሚገባው ወይስ ሲኦል ነው የሚገባው? አላህ ነው የሚያውቀው እሱ። ማለት ፈጣሪ ነው የሚያውቀው መጨረሻውን። ፈጣሪ ነው የሚያውቀው መጨረሻውን የሚል ቦታውን ነው ያለው። ሐዲሳችን ላይ አለ። ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። ምን ብለው? አላህ ነው የሚያውቀው ብለዋል። እንደዛ አላለም። አትክተው እንደዛ አላለም። ሲኦል ነው የሚገባው ነው ያሉት። ሲኦል ነው የሚገባው ያሉት። እሺ እኔ ልጠይቅህ ብራዘር። አይ ቆይ እኔ ልጠይቅህ ነው። ማስረጃ ልስጥና ወጣ ውሸት ነው። አይ ችግር የለውም። ሱናን አቢ ዳውድ 47:17 እሺ ጎበዝ። እኔ ልጠይቅህ እና ታምንበታለህ አንተ? እንዴት ሊገባው? አይ አላምንም። እና ለምንድን ነው ካላመንክ ታዲያ የምትከተለው? አይ ችግር የለውም ልጠይቅህ። እኔ መለስኩልህ አይደል? ኧረ ለምን እኔን ሳጨርስልኝ ነው ወደ እኔ የምገባው? እሺ እሺ ይነፍታልኝ አውጣ። የለም አጠገብ ስልክ የለም። ምን ይላል? አዲስ ጻፍ ለቀጠች ምን ይላል? በእናንተ የት ነው የሚገባው? ያው ነው እዚህ ጋር እኮ አውጣዋ። የማይችል አይ ካየው ንገረኝ። ምን ይላል? ያው ያወራንበትና ሲኦል እንደሚገቡ ምን ይላል? ኤግዛክትሊ ቨርቤትም ኤግዛክትሊ ሲኦል ይገባሉ። አንብበው ቨርቤትም። እየጠበቅን አይከፍትም። የኔ ስልክ ስክሪንሾት አድርገናል። ለምን ያውና ታይፕ ኮድ ይችላል። አንዱ ሰው ይከፍተዋል፣ ሌላ ሰው ይከፍተዋል። አይወጣው በቃ ያው ነው እዚህ ጋር የሆነ ሰው ያወጣው ከኛ ውስጥ ካሜራውን ይከፍታል። አይከፍትም። በነገራችን ላይ ማንም አይከፍትልህም። ራስህ ክፈት። በቃ ማየት ትችላለህ። ነው ለጥፈው ነው። እሺ መረጃውን ሰጠህና ቴንኪው እናመሰግናለን። እንጠይቀህ አይ ጠይቃለህ።
አለህ ማይክ ክፈት ብራዘር። አረቢያከል አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሀቢቢ? ሰላም ነው? ደህና ነህ? አለን አልሐምዱሊላህ። አሰን ጠፍተሃል አንተ ምንድን ነው? አለሁ መንገድ ላይ እየተላለፍን ነው እንጂ አለሁ እኮ ነው። እቺ መንገድ እኮ በአንድ አስፋልት ላይ ሁለት መኪና ይተላለፍ ያል። አዎ እንደዛ ልክ ነው። ያ በለጋችን ላይ ያጀማ ሐዲሱ ያመጣው ሐዲስ ላይ እንደዛ አይደለም የሚለው። ከፈለገን አውጥተን ኪሪየስ የሆነ ሰው ካለ ሐኒም ሆነ የሉ ማወቅ ከፈለጋችሁ ነገር የለውም። እንትን ነው ሐዲሱ እዛች ጋር የሚናገረው ስፔሲፊክ ስለሆነ ህፃን ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሆነች ሴት ልጇን ከነ ህይወት ቀበረች። ደንግጠናል። አይተለመደ ነገር ስለሆነ ማለት ነው። ልጇን ከነ ህይወት ቀበረቻት፣ ህፃን ልጇን ማለት ነው።